ያለሁኝ ብዙ የሚያወዛግቡ ጥቅሶችን አግኝቻለሁኝ። ካገኛቸው ቀስ በል እያወራሁ ነው አይደለ? ረጋ በል ቀስ በል። ካወዛገቡ ጥቅሶች መካከል አንድ አምጣልኩ። ሂጄ ላምጣሽ አልክ፣ ሄድክ፣ መጣህ። አሁን ቀጥታ ያወዛገበህን ጥቅስ እንደው አይምሮ ሊቀበል ያልቻለውን ጥቅስ አንድ ጥቅስ ጥቀስ። ያላ ስለ አይምሮ መቀበልና አለመቀበልኩ አይደለም ጉዳይ። አሁን ዝም ብለህ አዳምጠኝና ልንገርህ። እኔ ጠይቄ ከመለስክልኝ እሱ ከሶስቱም ብቻ ነው። ከሶስቱ ውጪ ከማንጣልኝ ዘለቀ ያወዛገበህን አንድ ጥቅስ ጥቀስ እያልኩህ ነው፣ እየጠበቅኩህ ነው። እሺ ከነሱ ውስጥ አሁን ቴክስት አሁን እንትን ላይ ምጽፍልህን እነሱ ሁለቱንም አውጥተክ አሳየኝ። ያወዛገበህን ጥቅስ ንገረኝና ወይንም ካንተ መናገር ካልቻልክ ቁጥሩን ንገረኝና አትናገር። አንቀጹን ከፈለክ ችግር የለውም። እሱን አውጥቼ እዚህ ቦታ ላይ ላሳይህ። ይሄማ እሱንም ልክ እኔ አሁን እዚህ ጋር ምጽፍልህን እሱን አውጥተክ አሳየኝ ሁለቱንም። እሺ ሱራ አልኢንሳን 76:2 እና ሱራ አልአለቅ 96:2 ምንድነው ያወዛገበህ እሱ ላይ? እነሱ ጋር አንተ ከጠቀስክልኝ ከሶስቱም ውጪ ሰው ተፈጥሯል በእነዚህ ብሎ የጠቀሰው አለ። ምን ይላል እዚያ ላይ? አንደኛው ከተለያዩ ዘር ፍሬ ምናምን ይላል። ሌላኛው ደግሞ ከረጋ ደም። በጣም ጥሩ። ቅድም እሱን አልጠቀስክልህም? አልጠቀስክልኝም። ምን ብዬ ነበር ቅድም የጠቀስክልህ? የሰው አፈጣጠሮች ድገማቸው። አፈር አልከኝ። የማን ውሃ አለ አልከኝ። እሱ የማን አፈጣጠር ነው አልኩኝ? የአዳም። በጣም ቀጥል። አፈር አልከኝ። አፈሩ ውሃ አለ። ውሃው እንትን ሲሆን ጭቃ ይሆናል። የሰው ልጅ የተፈጠረው ከሶስቱም ነው አልከኝ። አሁን እነዛስ ምንድን ናቸው ታዲያ? አስታውሰው። በቃ እኔ ጋር አልነበርክም ማለት ነው ስናገር። ምን አልኩህ? የእኔና የአንተ የአንቺ አፈጣጠር ደግሞ ከእናትና ከአባቶቻችን በሚገኝ ዘር ፈሳሽ እያልኩኝ ስገልጽልህ ነበር። እሱ የሚጠቅሰው አሁን እያነሳህ ያለው ስለዚህ የሚናገረውን ነው። ገብቶሃል አይደል? የሰው ልጅ አፈጣጠር በአራት መንገድ አላህ ፈጥሮ አሳይቶናል። አንደኛ የአዳም አፈጣጠር፣ ሁለተኛ የሔዋን አፈጣጠር፣ ሶስተኛ የመሲሁ አፈጣጠር፣ አራተኛ የሌሎቻችን የማናችንንም አፈጣጠር። አራቱንም አፈጣጠር ቅድም ነግሬሃለሁ። አሁን ያመጣኸው ሱረቱል ኢንሳን ላይና ሱረቱል አለቅ ላይ ያለው ስለኔና ስለ አንተ አፈጣጠር የሚገልጽ ነው። ኢና ኸለቅነል ኢንሳነ ሚን ኑጥፈቲን እያለ ይናገራል። እኔ ሰውን ከፍትወት ጠብታ ፈጠርኩት የሚለው ፍትወት ጠብታ የሚለው ዘር ፈሳሽ ማለት ነው። ይህ የኔና አንተ አፈጣጠር ነው። ቅድም መጀመሪያ ላይ እንደነገርኩ እናቶቻችን ግንኙነት በሚያደርጉ ጊዜ የፍትወት ጠብታ አለ፣ ከዚያ ተፈጥረናል። ልክ እንዲሁ የረጋ ደም የሚለውም የኛ አፈጣጠር ነው። ያ የፍትወት ጠብታ አለ አይደለ? ፍትወት ጠብታው ለ40 ቀን ይሆናል። ከዛ ቀጣይ 40 ቀን ደግሞ ልክ እንደ ረጋ ደም ይሆናል። ይቷል አይደል? የረጋ ደም የሚለው ቀጣዩን ስቴፕ ነው፣ ቀጣዩን ደረጃ እየገለጸልህ ነው። ከዛ የረጋው ደም ደግሞ ልክ እንደ ተላመጠች ስጋ ትሆናለች። ከዛ አጥንት ትሆናለች። ከዚያ ሙሉ ስጋ ይለብስና እንደገና አላህ Subhanahu Wa Ta'ala ሰው አድርጎን ያወጣናል ከእናቶቻችን ማህፀን። ይሄንን የሰው አፈጣጠር ሂደት ኢስላም ላይ ብቻ ነው የምታገኙት። መጽሐፍ ቅዱስ ላይ ያለው ወይ ወፍ ሰውን ከአፈር ፈጠርኩት ብቻ ነች ያለችው እዛ ላይ። የኔ እናንተ አፈጣጠር ከአፈር ነው ወይ? አይደለም አይደለ? ግን አፈጣጠራችንን መጽሐፍ ቅዱስ ላይ ሄደን ብንፈልግ አናገኘው። ሰውን ከአፈር ፈጠርኩት አለቀ በቃ خلاص የለም። ከዛ ውጭ የኔ እናንተ አፈጣጠር አለ መጽሐፍ ቅዱስ ላይ? አይ እሱ መጽሐፍ አወልድ የሚባል አለ እያንዳንዱን እንትን የሚተነትን እሱ እናንተ ስለማትቀበሉ ከነሱ ውስጥ ልጠቅስልህ አልችልም። እሱን ይቅርና አሪፍ አረዳድ ነው ያስረዳኸኝ። እሺ ስለሱ ቴንክ ዩ። እሺ በዚሁ አንተ ፈቃደኛ ከሆንክ ልጠይቅህ በዚሁ ላይ መጽሐፍ ቅዱስ ላይ እሺ ሰውን ከአፈር ፈጠርኩት ከሚል ውጭ ሌላ አፈጣጠር የተገለጸ አፈጣጠር አለ? የኔ እናንተ አፈጣጠር ለምሳሌ እናትና አባቶቻችን እኛ እናንተ ከአፈር አይደለም የተፈጠር ነው። አባታችን አዳም ነው አይደለ ከአፈር የተፈጠረው? አዎ የኔ እናንተን አፈጣጠር እግዚአብሔር የገለጸበት አንድ ቦታ አለ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ። ኦኬ እኔ ደግሞ ምልክ አሁን አንተ ሙስሊም ነህ
እኛ ኦርቶዶክስ በኦርቶዶክስ ክርስቲያን ሳይሆን በኦርቶዶክስ መተን ደግሞ መጽሐፈ አዋልድ የሚባል አለ። መጽሐፈ አዋልድ ላይ ስለ ሰው አይደለም ስለ መላእክትም እያንዳንዱ እንትን ይተነትናል። ከሱ ብጠቅስልክ አንተ ስለማትቀበለው አይሆንም ማለት ነው። እሱ ይቅርና እሺ፣ አሁን ሌላ እንትን ልጠይቅክ። አይሻሽ ጠይቅ። አሁን እኛ ጋር ምን አለ መሰለክ፣ አንድ ሰው ሃይማኖቱ በውዴታው ነው እንትን የሚለው ሲፈልግ ነው የሆነ እምነት ማመን የሚችለው። ከዛ መውጣት ሲፈልግ ደግሞ ይወጣል። ምንም የሚያስገድድ ኃይል የለውም። እርግጠኛ ነህ? አዎ፣ ምንም የሚያስገድድ በግዴታ አድርግ የሚል ነገር የለውም አለ። እግዚአብሔር መጽሐፍ ቅዱስ ላይ ከእኔ ውጭ ሌላን አምላክ እናምልክ ብሎ የመከረህን ሰው ቀጥቅጠህ ግደለው ይላል። ቀጥቅጠህ ግደለው አንደኛ ሰው አይልም። እግዚአብሔር ቃል በቃል ምን አለ? ከእኔ ከእግዚአብሔር ውጭ ሌላ እናምልክ ብሎ በስውር ና እናምልክ ብሎ የመከረህን ሰው ግደለው ይላል። ቀጥታ የእምነት ነፃነት የለም። ላሳየህ ማስረጃ መጣች። ላሳየህ እስኪ ያውጣል። አይ ይኸውና እናትህን ሳትቀር ነው የምትገላት። እንደዚህ ካለችህ ልጅህንም ወንድምህን እህትህን ግደል ነው የሚለው እግዚአብሔር። ምን አለ? ይሄንን ነው የምታወጣልኝ? ቆይ ያውና ቃል በቃል ያልኩትን ማለት ነው። ከኔ ውጭ ሌላ እናምልክ ያለህን ሰው ግደለው ይላል እግዚአብሔር። ለዛም ቀጥቅጠህ ነው የምትገለው። ተመልከት። የእናትህ ልጅ ወንድምህ አለ፣ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ ና በስውር ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የራቁት አንተን ከበው ያሉ አሕዛብ የሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ አለ እግዚአብሔር። ተመልከት። እሺ አትበለው። ታዲያስ ምን እናድርገው? አትስማውም፣ ዓይንህም አይራራለት፣ አትማራውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። ለሰላም እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ይሁን አለ። ቀጥሎ ብላለ ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው አለ። አላሁ አክበር። አሜን ነው። ኦኬ። አሁን ደግሞ እዚህ ጋር እኔ የማብራራልክ ነገር ምን መሰልክ፣ እነዚህ አሁን የጠቀስካቸው በሙሉ አንደኛ ና እንሂድ ብሎ ለሚመክረኝ ሊሆን ይችላል። እሺ ምን ብሎ ለመከረኝ? እናንተ ጋር ግን ዝም ብሎ በራሱ እኔ አሁን ሙስሊም ነበርኩኝ እንበል፣ ዝም ብዬ ከሌን ለማስቀየር ሳልሞክር ምናምን ቀጥታ ዝም ብዬ ሃይማኖትን ብቀይር እገደላለሁ። ወይ በወንድሜም ይሁን በአባቴም ይሁን እገደላለሁ። አይደል? እንደሱ አይደለም። በወንድምህ በአባትህ አትገደልም። አይ አለ በወንድምህ በአባትህ አትገደልም እና እንደዛ የሚል የለም። ቆይ አንዴ ላስረዳ። በሌላ ሙስሊም መገደል አይቀርም። በሌላ ሙስሊም አትገደልም። እንደዛ ብሎ ህግ የለም። አላህ በሌላ ሙስሊም አትገደልም። እሺ አሁን አንተ መጽሐፍ ቅዱስ ላይ ያለውን ለማስተባበል የሞከርከው አንደኛ ስህተት ነው። ቃል በቃል እግዚአብሔር የካደን ብቻ አይደለም። ተመልከቱ፣ እኔን የካደን ብቻ አይደለም እግዚአብሔር እያለ ያለው ገና የመከረ ሰው ከእግዚአብሔር ውጭ ሌላን አምላክ እናምልክ ካለህ ገና ይሄ ሰውዬ ግደለው ቶሎ ብለህ እያለ ነው እግዚአብሔር። ተመልከት፣ ስብከት ራሱ አይቻልም ማለት ነው። አንድ ሰባኪ መጥቶ ና ከእግዚአብሔር ውጭ ሌላ እናምልክ ቢለህ ግደለው እያለ ነው እግዚአብሔር። ግደለው ቀጥታ ትፈልጠዋለህ። ያስኪራል እንደዚህ። ይሄ ከባድ ነው ወላሂ ራሱ። አይ በራሴ አሁን እናንተ ጋር ግን ገብቷል አይደል? ስለመከረኝ ስላልመከረኝ ምናምን ሳይሆን በራሴ መርምሬም ቢያንስ ቀየርኩኝ በልና እገደላለሁ ምን እንትን ይገለሃል ብራብን ያልከው ስህተት ነው እያልኩህ ነው። ይሄ ያለው አንተ ጋር ነው። እግዚአብሔር ቃል በቃል ወንድምህ ሌላ አምላክ እናምልክ ብሎ ቢያስትህ አንተ ራስህ ግደለው ይላል። እኛ ጋር እንደዚህ አይደለም። ላስረዳህ ከእስልምና ያለው ታዳምጣለህ? ቀጥል። አዎ ላስረዳህ፣ አዳምጥ። አሁን ማለት የፈለጋችሁት አንድ ሐዲስ አለ። እሱን ቀጥታ ላንሳላችሁ።
ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅትሉሁ አሉ። እኔ ምንም አልደብቃቸውም። ሃይማኖቱን የለወጠን ግደሉት አሉ ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሐዲስ በሌላ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ፈቱት። ሃይማኖቱን በመቀየሩ ብቻ እንዳልሆነ ምክንያቱን አስቀመጡ። በሌላ ሐዲስ ላይ ምን አሉ መሰላችሁ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ አሉ። የአንድ ሙስሊም ሰው ደም በሶስት ምክንያት ካልሆነ በስተቀር የተከበረ ነው፣ ደሙ ሊፈሰስ አይገባም አሉ። አንድ የሰው ነፍስ አጥፍቶ ከሆነ አሉ እዛኔ የገደለ ይገደል የሚለው ህግ ማለት ነው። ይሄ ደግሞ መጽሐፍ ቅዱሳቸውም ላይ አለ። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? ሰውን ቢመታ ቢሞትም ፈጽሞ ይገደል ያ ሰውን የገደለው ሰው ብሎ ቃል በቃል እግዚአብሔር ይናገራል። የገደለን ግደሉት ብሏል እግዚአብሔር። ይሄ ነው አንደኛው። ሁለተኛው ምንድነው? አሰይቡ ዛኒ ባለ ትዳር ሆኖ የዘሞተም ሰው ተወግሮ ይገደል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄም መጽሐፍ ቅዱስ ላይ ያለ ነው። ዘሞተኞች ተወግሮ ይገደላሉ። ሶስተኛው ምንድነው? አታሪኩ ሊዲኒሂ ሃይማኖቱን የተወሰው አሉና ነብዩ ሰለላሁ ዐለይሂ ወሰለም። አሁን ላይ ግን ዝም አላሉም። እዚህኛው ሐዲስ ላይ ሌላን ባህሪ ጨመሩለት ለዚህ ሰው። ስለዚህ ሃይማኖቱን በመለወጡ ብቻ እንዳልሆነ ትረዳላችሁ። ምን አይነት ባህሪ ጨመሩለት ከተባለ አልሙፋሪቁ ሊልጀማዓ አሉ። የሙስሊሞችን አንድነት የተለየና እነርሱን ለመበታተን ለመለየት የሚሰራ የሆነ ከሃዲ ብለው ተናገሩ። ወጣቻለ አይደል? ይህ ማለት ሰውየው እስልምና ወጣ እንደገና መልሶ እነርሱን ለመዋጋት የሚመጣ ከሆነ የዛን ይሄ ሰውዬ በራሱ ጊዜ ጦር ይከፈታል። አያረን አላህ በቁርአን ላይ ምን አይነት ከሃዲን መዋጋት እንዳለብን ሲናገር ምን አለ? ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያን የሚጋደሏችሁን ከሃዲያኖች ተጋደሏቸው አለ። ሰላማዊ ከሆነስ ላጫፉን አንነካው። ይሄን ይመስላል። ጥሩ ነው። የሆነች ጓደኛ ነበረችኝ ሙስሊምና ልትቀይር ነበር። እሱን ነገር ነበር የፈራሁላት። ገብቷል? ሰው እንደዛ ነገር ከሌለው ቴንኪው የምሬን ነው። ምንም አልሰጋላትም። አንተ እግዚአብሔር ህፃናቶችን ግደሏቸው ይላል። ምን ትላለህ? አይልም ስልክ እያንዳንዱ እኛ ጋር ያለው ማለት ነው አንድምታ አለው፣ ሌላ አባባል አለው። ገብቷል? ሌላ ትርጓሜ አለው። እግዚአብሔር ቃል በቃል ህፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሏቸው ይላል። ላሳየህ መጽሐፍ ላይ እስኪ አሳይኝ። ስልክ አይቼውም አላውቅም። ችግር የለውም። እያንዳንዱ ግን እኛ ጋር ያለው ገብቷል። ይሄን እንደማይነግራችሁ ስለምንፈቀ ነው። እኛ ይሄን እንደማይነግራችሁ ስለምናውቅ እና ክርስትና ፍቅር እንደሆነ ነው የሚነግራችሁ አይደለ? ላ ህፃናቶችን ግደሉ ይላል እግዚአብሔር ቃል በቃል ነው። ላሳያችሁ። እና ምን ይላል እዚህ ቦታ ላይ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ያው ምን አለ እግዚአብሔር? ሕፃናቶችን ሴቶችን ግደሉ እያለ ነው። ሌላ አልጨምርልህ። በርካታ ሕፃናቶችን ሴቶችን በጣም ይጠላል እግዚአብሔር፣ ግደሏቸው እያለ ይላል። እዚህ ጋር በይላል ቁጥር 6 ላይ ተመልከት። ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ሴቶችን ፈጽማችሁ ሽማግሌን፣ ሴትን፣ ሕፃንን ግደሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴትን እንዳትገሉ፣ ሽማግሌን እንዳትገሉ፣ ሕፃናትን እንዳትገሉ ብለው ከልክለዋል። መጀመሪያ ከሌላኛው አንስተህ ብታነቡ የተሻለ ነው። እሱ አንድ ጥቅስ ነው፣ ማውራቱ ብቻ ሳይሆን ጀስት ከላይ ያለውን ታሪኩን ሁሉ ማንበቡ የተሻለ ይመስለኛል። ከላይ ያለውን ካነበብኩት በጣም የከፋ ነው የሚሆነው። እግዚአብሔር ቂመኛና በቀለኛ እንደሆነ የሚገልጽ ነው። ከላይ ያለው የሰው ባህሪ ነው። ከላይ ያለው ለእግዚአብሔር ተብሎ አንድ ጥያቄ ልጠይቅህ ከማንበቢ በፊት ማለት ነው። ያንተን ወንድምህን የሆነ ሰው እየገደለብህ፣ በደንብ ስማኝ። የሆነ ሰው መጣና ወንድምህን ገደለብህ። ገብቶሃል አይደለ? ይሄ ገዳዩ ልጅ ወለደ፣ የልጅ ልጅ ወለደ፣ የልጅ ልጆች ወለደ። ገብቶሃል አይደለ? ከዛ አንተ ትሄድና የዚያን የገዳይህን የልጅ ልጆች ምንም ግድያው ላይ የማያውቁትን የትውልድ ከዚያ በኋላ የተወለዱ ህፃናት ልጆች ሂደህ እናንተ ትገላቸዋለህ። ምን ትላለህ? ይሄ ነገር እግዚአብሔር እንደዚህ ነው ያደረገው። እዚህ ቦታ ላይ በጣም የሚገርማችሁ
ኃጢአት ስለሰሩ ነው እነዚህን ሰዎች ግደሉ ያለው እግዚአብሔር ሊሏቸው ይችላሉ። ምንም ኃጢአት አልሰሩም። እነዚህ ምንም ኃጢአት አልሰሩም። ግን ቅድመ አያቶቻቸው ገብቷል አይደል? ቅድመ አያቶቻቸው እነዚህን በድሏቸው ነበረ። ምንም የሚያውቁ ህፃን እንደዚህ ኃጢአቱ ላይ የሌሉበትን ሰዎች ነው እግዚአብሔር እያስገደለ ያለው። ታሪኩ ምን መሰለህ? ከላይ ከፍቻ ነብላለሁ። ከግብፅ ሀገር ወደ እስራኤል ሀገር እስራኤላውያኖች ነፃ ያወጣቸው ማን ነበር? እየተረዳዳን እንድንሄድ ማን ነበር ነፃ ያወጣቸው? ሜተናሳው ያስቀምጡልኝ። ሙሴ ነው አይደለ? ነፃ ያወጣቸው እስራኤላውያኖችን ከግብፅ ሀገር ከፈርዖን ይሄን ታሪክ እሱ ነው ያወጣቸው። የዛኔ ባወጣቸው ጊዜ ሙሴ ወደ ግብፅ ሀገር ከግብፅ ሀገር ወደ እስራኤል እያወጣቸው እያለ አማሌቃውያን የሚባሉ ጎሳዎች ነበሩ። እነዚህ አማሌቃውያን ጎሳዎች እስራኤላውያኖችን መንገድ ላይ ጠብቀው መተዋቸዋል። ገብቷል አይደለ? መተዋቸዋል፣ ገድለዋቸዋል ብቻ ሳይሆን ለዘላለም ሲገድሏቸው ነበር የኖሩት። በጣም ብዙ ጊዜ ሲገድሏቸው ነበረ። ገደሏቸው። ከዛ በኋላ ጌታችን ኢየሱስ ክርስቶስ እሱን ፈጠረው ማለት ነው። ለነሱ ብርቱ ክንድ ያለው ሰው እነሱን መቋቋም የሚችል ባንድ ኢየሱስን ፍታ። የዛኔ ኢየሱስ የለም። ቆይ አንድ ጊዜ አሁን ከዚያ በኋላ አማሌቃውያን ግብፃውያኖች ማነው እስራኤላውያኖችን ከግብፅ ሲሄዱ ጊዜ መንገድ ላይ ጠብቀው ገደሏቸው። ከዚያ በኋላ ከዓመታቶች በኋላ እግዚአብሔር በእነ ሳሙኤል ጊዜ አስቦ ይሄ የሆነው መቼ ነው? በእነ ሙሴ ጊዜ ነበር ይሄ ታሪክ የሆነው። ከዓመታቶች በኋላ ሳሙኤል መጣ። በሳሙኤል ጊዜ እግዚአብሔር ምን አለ? ሂዱና አማሌቃውያንን ግደሉ፣ ህፃናቶችንም ሴቶችን ሽማግሌ እንዳትምሩ። ለምን ብለን ምክንያቱን እናያለን። መገደላቸው አላቆምም ነበረ። ሁሱ መገደላቸው አላቆምም የሚለው ከየት ነው ያመጣኸው? መገደላቸው አላቆምም የሚለው ከየት ነው ያመጣኸው? ከየት ነው ያመጣኸው ሳይሆን ጀስት ከዛን ጊዜ ጀምሮ ክርስቲያኖች በየሄዱበት ሁሉ ይገደሉ ነበረ። ገብቷል? ታሪኩን በደንብ አይተው እና በወቀው ክርስቲያኖች የሉም የዛኔ ሲጀመር። ክርስቲያን ማለት ነው ወዴት የእግዚአብሔር አገልጋይ ማለት ነው ክርስቲያን ማለት። በየትኛው ፍቺ ሜታ አድርግ እንጂ ይኸውልህ እያወራህ ነገር ክርስቲያን ማለት ነው። ክርስቲያን ማለት የእግዚአብሔር አገልጋይ ማለት ነው። የቱ ጋር ነው እንደሱ የሚለው ፍቺ? የት አገኛለሁ? ትርጉሙን ያፈልኩ ትርጉሙን ከሆነ ነገርኩ እኮ። የቱ ጋር ነው እሱን ትርጉም የት ነው ያገኘው? ክርስቲያን ማለት የእግዚአብሔር አገልጋይ። ሀሳብ አታስቀይስ። አላስቀየስኩም። አንተ ራስህ ነህ ክርስቲያኖችን በገደሉ ጊዜ አልክ። የዛኔ ክርስቲያኖች የሉም ክርስትና ማለት ነው ስልህ መልሱን መለስክ። ጎበዝ፣ መልሱን መለስክ። ማሻአላህ። ነገር ግን ከባዱ ነገር ማስረጃ ስትጠየቅ ጊዜ ማምጣቱ ላይ ነው። ልክ ማስረጃ ሲጠየቁ ጊዜ ርዕስ አታስቀይር ይላሉ። ላይ አኺሪ ርዕስ አላስቀየርኩም። ክርስቲያን ማለት የእግዚአብሔር አገልጋይ ነው የሚለውን ፍቺ ከየት ነው ያገኘው? አባቶቻችን ነው የተማርነው። አባቶቻችሁ። ስለዚህ አባቶች ተሳስተዋል ማለት ነው። ማስረጃቸው ከየት ነው? አትጠይቋቸውም? ከየት ነው ይሄን ማስረጃ መጣችሁት ብላችሁ ጠይቋቸው እንጂ እነሱ እኮ ጀስት አንድ ሰው ብቻ አይደለም የመሰረትን እንደ ይሄን ፍቻ መጣው። ገብቷል አይደለ? እንደ ነብዩ መሐመድ ስማኛ አንዴ ነብዩ መሐመድ እዚህ ቦታ ላይ አሁን ጥያቄው ላይ የሉም። ስለዚህ ክርስትናህን አባቶች ያብራሩልህን በስነ ስርዓት መልስ። እንዲህ አይነት የቆሸሽ አካሄድ አይጠቅማችሁም። ከየት እንደምትይዙት እናውቃለን። ነብዩ መሐመድ ቀጥታ መልእክታቸው ነብዩ መሐመድ እንደዛ አይታከም። እሺ አትሳደቡ። አልተሳደብንም። አሁን በስነ ስርዓት ክርስትና የሚለውን ፍቺ ቆሸሽ አካሄድ አልከኝ። ትክክለኛ አካሄድ ነው ማለት የምንችለው በማስረጃ ሲደገፍ ጊዜ ነው። ስለዚህ አሁን ምን ታደርጋለህ? ክርስትና ማለት የእግዚአብሔር አገልጋይ ማለት ነው የሚለውን ፍቺ አባቶች ናቸው የሰጡኝ አልክ። አባቶች ከየት አመጡት ማስረጃ? ካልሆነ አባቶች ተሳስተዋል ማለት ነው። እሺ እንደዛ ከሆነ ነብዩ መሐመድ የነብዩ መሐመድን ትክክልነት አስተምሮን አንተ በምን አረጋገጥክ? እሱ ብቻ ነው ያመጣልህ ያወረደልህ? ቁርአን አወረድኳል አወርዶላል። ጀስት የሱን ብቻ ተከተልክ? እሱን እንትን የሚያረጋግጥልህ መጽሐፍ አለ? ሲያሳየኝ እሱ እንደዛ ከሆነ ይሄ ነው መልሱ። ክርስትና ማለት የእግዚአብሔር አገልጋይ ነው ማለት ማስረጃው ይሄ ነው መልሱ። የአባቶች ማስረጃ ይሄ ነው።
እየመለስኩ ነው። አንድ ቤት አድርግ። ስለዚህ አሁን ገባችሁ አይደል? ልክ ስለ ክርስትና መልስ እንትን ሲጠይቁ ጊዜ መልስ ምንድነው? ነብይ መሐመድ ይሄን ያክል ተጽዕኖ ፈጥሯል ማለት ነው። የለም እንደዛ የሚል የለም። ምን አደከመው እሱ? ያው ክርስቲያን ልጅ ነው ከላይ መሰለኝ። ክርስቲያን ነው ሙስሊም ምንም መልስ የለም። እንደዛ አይደል የለም። ለማንኛውም ጥያቄ ነበረኝ። እሺ ዋና ገባበት ጥያቄ ነበረኝ። እሱ ልጠይቅህ። እሺ ጥያቄ ምንድን ነው? በቃ እንለፋቸው። ምን ማስረጃ ያለው ክርስትና የሚለው ማስረጃ ያለው አይ ሁሱ ከዛ በፊት ግን ሁሱ የሚሰማ ከሆነ 1700 ሰው አውቆትም እንዲሄድ ማለት ነው። ከክርስትና የወጣ ህጉ ምንድነው? ፍርዱ ምንድነው? አይቆጥም። ሰምተኛል። ከታች ያለው ልጅ እሺ ጥያቄያችሁ ምንድን ነው ልጆች? አትስማዑ ከላሚ ጥያቄው ምንድነው? አልሰሙትም። እሺ ጠይቀው። ከክርስትና የወጣህ ፍርዱ ምንድነው እያለህ ነው። ገሃነም ነው የሚገባው። ምን ይባላል? ሌላ አይደለም። በምድር ያለ አሁን አንተ ክርስትናን ለቀህ ከወጣ እግዚአብሔርን ከካድክ ፍርድህ ምንድነው? ምድር ላይ ላይፈርድ ይችላል፣ ግን በኋላ ላይ ወደ ገሃነም ትገባለህ። ስለ በኋላ አልጠየቅኩም። አንድ ሰው ከክርስትና ከወጣ በዚህ በምድር በቤተክርስቲያን ህግ መሰረት ፍርዱ ምንድነው? በምድር እያለ ኦኬ። በሰዎች ዘንድ ነው። በቤተክርስቲያን አልኩህ እኮ ሰውዬ። በቤተክርስቲያን ዘንድ ከሆነ ይወገዛል። ከቤተክርስቲያን ላይገባ ይችላል። አይገባም። ማህር ፈተና አድርግለት። እሺ እሱ አይደለም በቤተክርስቲያን ዘንድ ሊወገዝ ይችላል። አይደለም ከክርስትና የወጣ ሰው መጽሐፈ ሚስጥር ምዕራፍ 2 ላይ ሲያስቀምጠው ምን ብሎ ነው ያስቀምጠው? ሃይማኖትን በካዱት ላይ በቡሊም በሐዲስም የሞት ትእዛዝ ወጣ ነው ያለው። ትገደላለህ። ማን ነው የሚገልኝ? እዛ ቄስም ካህንም ተሰብስቦ ይገድላል። በብሉይ ኪዳንም በአዲስ ኪዳንም ሃይማኖትን የካደ የሞት ፍርድ ተፈርዶበታል፣ ትእዛዝ ወጥቶበታል አይደል? እንደዛ የሚባል ነገር የለም ይላል መጽሐፉ። ምን እናድርገው ታዲያ? ከኛ እኮ የወጡ አሁን በጣም ብዙ ሰዎች መጽሐፉ ይላል፣ ህጉ ይላል፣ ለምሳሌ ህጉ ይላል ነው ከወጡ ሳይሆን ህጉ ይላል። እንደ ህጉ ከሆነማ እኮ የእናንተ መጽሐፍም እንደዛ እኮ ነው የሚለው። የእናንተ መጽሐፍ ቆይ ወደ ክርስቲያኖችን በየገደሉ ካገኘ ወደ ገደሉ ግፏቸው ምናምን ይላል እኮ። ገብቶሃል? ይሄን ታምርበታለህ አንተ ራስህ። እሺ የቱ ጋር ነው ወደ ገደሉ ግፋቸው የሚለው? የቱ ጋር ነው ወደ ገደሉ ግፋቸው የሚለው? ይሻላል በፈጣሪ እንዳለ የሚነግሯቸውን ነገር አንድ እንኳን ማስረጃ እንኳን አይሰጣቸውም። አይጠይቁ እንደማይጠይቁም ያውቃሉ። ወደ ገደሉ ግፋቸው ነው የሚለው በእናንተ መጽሐፍ። ይሄ ልጅ ከራሱ አይደለም የሚያወራው፣ ሰምቶ ነው መምህሮች ሲያስተምሩት። ግን ማስረጃ እንኳን አይሁዶችንና ክርስቲያኖችን ስታገኙቸው ወደ ገደሉ ግፋቸው ገፍትሯቸው ይላል። ላሳይ እችላለሁ ፈልግ። ወደ ገደሉ ግፋቸው ይላል። አይሁዶችንና ክርስቲያኖችን ስታገኟቸው መንገድ ላይ ስታገኟቸው ወደ ገደል ግፏቸው ይላል። አፈለክ ላሳይ ከፍቼ ቁርአን አሳይ ፈልገን ቁርአን ወደ ገደሉ ገፍትሯቸው فإذا لقيتموهم فاضطروهم إلى أضيقهم من الحديث كنا የት እንደምትሄዱ ምን ለማለት እንደፈለጋችሁ ምን እንደቀነሳችሁ ምን እንደጨመራችሁ እናውቃለን። የሚነግሯችሁ ሐዲስ አለያ ስተት ነው። ምን ለማለት እንደተፈለገ ሐዲሱ ላይ ላስረዳህ። ወደ ገደሉ ገፍትሯቸው የሚል የለም፣ ግን ላስረዳህ። እሺ የተጫንከውን ውሸት ነው ላራክ። ሐዲሱ ምን ይላል መሰለህ? ራሱን ክፈተው፣ እንደዛ የሚለውን ክፈተውና አስረዳኝ። እሺ ወደ ገደሉ ገፍትሯቸው የሚል የለም። አንዴ ላሳይህ። እሺ ላውጣልህ ሐዲስ ለምን ተነገረ ያ ሐዲስ የሚለውን በዛው ትረዳላችሁ ኢንሻአላህ።
እሺ ያና ሐዲሱን ላውጣላችሁ። ያና እዚህ ጋር ይገኛል። لا تبدأوهم بالسلام فإذا لقيتموهم في الطريق فاضطروهم إلى أضيق الطريق لا زبوت علي لا تبدأوا اليهود والنصارى بالسلام فإذا لقيتم أحدهم في طريق فاضطروه إلى أضيقه لا አይሁዶችና ክርስቲያኖችን በሰላምታ አትጀምሯቸው ይላል። አይሁዶችንና ክርስቲያኖችን በሰላምታ አትጀምሯቸው። ልብ በሉ እዚህ ቦታ ላይ አይሁዶችና ክርስቲያን ሲል ጊዜ ለሁለት ይከፈላሉ። አንዴ ለሁለት ይከፈላሉ። አንደኛ ሰላማዊ ይሆናል፣ ሁለተኛ ጸብንና ጦርነትን የሚፈልግ የሆነ ሰላማዊ ያልሆነ አለ። ለሁለት ይከፈላሉ። ገብታችኋል አይደል? እነዚህ ናቸው። ይህ ሐዲስ እየተነገረ ያለው በጦርነት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦር ሜዳ እየሄዱ እያለ እነዚህ ሰዎች ሊዋጓቸው ከዚያ በኋላ በዚያን ጊዜ የተነገረ ሐዲስ ነው። ስለዚህ ሰላማዊ ከሆኑትን አሁን የአይሁድና የክርስቲያን አይነቶች ገለል ታደርጋቸዋለህ። ነገር ግን እነዚህ ሊዋጉና መጥፎ የሆኑ ጠላትነትን የሚያንጸባርቁ የሆኑ የአይሁድ እና የክርስቲያን አይነቶች አሉ። እነዚህን ነብዩ ሰለላሁ ዐለይሂ ወሰለም በመንገድ ላይ በመታገኛቸው ጊዜ فإذا لقيتموهم አሉ ባገኛቸዋቸውን ጊዜ في الطريق በመንገድ ላይ فاضطروهم إلى أضيقه ለምሳሌ በመንገድ ላይ ይሄድክ እያለ ወደ ጠባቡ አስጠጓቸው ይላል እንጂ ወደ ተራራ ወደ ገደል ገፍትሯቸው አይደለም። አንደኛ ገደል የሚል ቃል ራሱ የለም። ወደ ገደል ገፍትሯቸው አድርጓል። ያ በእንግሊዝኛው አድርግልኝ አንዴ። እሺ አረግልሃለሁ። ወይ በአማርኛ ወይ በእንግሊዝኛው አድርገው። እሺ በእንግሊዝኛ ላድርግልህና ወደ ገደሉ ገፍትሯቸው የሚለው ታሳየናለህ። እሺ በእንግሊዝኛ አድርግልህ። ወደ ጠባቡ ቦታ አስጠጓቸው ነው የሚለው እና ተመልከት። ያው እነዚህ ጋር አንብባ እና ተርጉምልን። ወደ ገደል ገፍትሯቸው የሚለውን አሳየን። ሚውተናንስ አንቺ ለምን ክፈቱ አልከን? ሄሎ አንብብልኝ። አንብበው እራስህ አንተ አይደለህ እንዳውጣ በእንግሊዝኛ አንብብ ያልከን። ያው አንብባ አትጾም እንዴ? አንብብ እንጂ በል ራስህ አንብብልን እንጂ ለኔ ብዙ አይታየኝም እኮ ብራዘር። ይኸው ይታያል። በደንብ አድርጎ ልጆች አይታያቸውም? አይታየኝም እያለ ነው። ምን ያው ፈጣሪ በቃ ተው። እሺ ወደ አማርኛ እንቀይርለት። በቃ ለምን ትተዋለህ? አልተውም። ረጋ ብሎ ወደ አማርኛ ላድርግልህ። አንተ ራስህ እኮ ነህ እንግሊዘኛውን አድርግልኝ አልከው። ያው እና እሺ ወደ አማርኛ ቀይርኩልህ። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ወደ ጠባቡ መንገድ ክፍል አስጠጓቸው ወይም አስገድዷቸው ብሏል። ወደዚህ አስጠጓቸው እንጂ የሚለው ወደ ገደል ገፍትሯቸው የሚል ቃል የለም። ይሄን ደግሞ የተነገረበት አስጠጓቸው የሚል የታለ? ያ አስገድዷቸው ይላል። አስገድዷቸው ብሎ ጎግል ተርጉሞት ነው። ፈጠሩሁም ኢላ አድያቂሂ ማለት ወደ ጠባቡ መንገድ አለ እንጂ አንተ እንዳልከው ወደ ገደል ገፍትሯቸው የሚል ቃል የለም። የለም አይደለ? እየሳቅሽ ነው እና ላሳየህ። የለም አንተ ያልከው ያው ዝቅ እያልክ ነው እና ዝቅ ላድርግልህ ሙሉ ያ በመንገድ ላይ አንዱን ካገኛችሁ ወደ ጠባቡ ክፍል አስጠጓቸው ወይ አስገድዷቸው ይላል። ችግር የለም አስገድዷቸው። አንተ ያልከው ምንድነው? ወደ ገደል ገፍትሯቸው ይላል ነበር ያልከው። ወደ ገደል ገፍትሯቸው የሚል አለ የለም? ቶሎ ተናገር እንጂ ወላሂ ወገናችን እየጠበቁ መጀመሪያ ይሁሩትን ወይም ክርስቲያኖችን ሰላም አትበሉ ይላል። እሺ ቀጥሎ ምን አለ? ወደ ገደል ገፍትሯቸው ይላል። በመንገድም ላይ አንዱን ካገኛችሁ ውስጥ ወደ ጠባብ ክፍል አስገድዱት። እሺ ወደ ገደል ገፍትሯቸው የሚል ቃል አለ አንተ ያልከው እሱ ምን ማለት እንደሆነ እሱን መጀመሪያ ሰላም አትበሉ ለምን ተባለ? አዎ ለምን ተባለ የሚለው ወደ ሰላምታው ምን መጣለን። ግን አንተ ያልከው የነገርከን ቃል እዚህ አለ ወይ? ወደ ገደል ገፍትሯቸው የሚል ቃል አለ
አስገድዷቸው ማለት ነው መገፍተር እኮ ምን ማለት ነው የሚለውን በኋላ እኔ እመልስልሃለሁ ትጠይቀኛለህ። ግን አንተ ያልከው ወደ ገደል ገፍትሯቸው የሚል ቃል አለው ማለት አስገድዷቸው ማለት አስጠጓቸው ማለት ነው። አስጠጓቸው ማለት ነው። አሁን አንተ የተጠየቅ ያልከው ነገር እዚህ ጋር አለ። ወደ ገደል ገፍትሯቸው ብሏል አላህ Subhanahu Wa Ta'ala ወይም ነብዩ ሰለላሁ ዐለይሂ ወሰለም ደስ ብሏል። አስገድዷቸው ማለት ገፍትሯቸው ማለት ነው። በቃ አልሽ ወደ ገደል ገፍትሯቸው የሚል ቃል አለ ወይ ሐዲሱ ላይ? በቃ ዝም ካልክ ከዚህ በኋላ ታውራሽ እኮ የተናገርከው ቃል አለ። ወደ ገደል ገፍትሯቸው ገፍትሯቸው አይደል? አስገድዷቸው ማለት እኮ እዛ ጋር እንትን ማለት ነው። ያለ ፍላጎቱ ነው ያንን ነገር ያለ ፍላጎቱ ወደ ጠባቡ ቦታ አስጠጋው ማለት እኮ ነው። ታዲያ እሱን አሁን ትጠይቀኝና ስለሱ መልስላችኋለሁ። ግን አሁን እናንተ የሚጭኗቸው የሚነግሯችሁ ምንድነው? እንዴት ቀያይረው ሐዲሱን እንደሚነግሯቸው አሁን ተረዳችሁ አይደለ? ምንድነው ያሉት? ልጅ ወደ ገደል ገፍትሯቸው ይላል ነው ያሉት። ወደ ገደል ገፍትሯቸው። ገደል የሚለው ቃል የለም ራሱ በመሰረቱ እዛው መንገድ ነው። ወደ ጠባቡ አስጠጓቸው ሲባል ምን አይነቶችን ነው የሚለውን ደግሞ ወረድ ብለን እዛው ላሳያችሁ ነው ማብራሪያውን። ገብታችኋል? ለሁለት ይከፍላችኋል። ሲጀመር እኮ ወደ ገደል የሚለው ብቻ ሳይሆን ሰላማት በሉ እኮ ብሏል። ሰላማት በሉ የተባለበትን ደግሞ ልነግርህ ነው። አንተ ሰላም ማለት ይፈቀድልሃል ሙስሊሞችን ወይንም ክርስቲያን ያልሆነ ሰው ወይስ አይፈቀድልህም? ይፈቀዳል አይፈቀድም? እላችኋለሁ ጓደኞች አለኝ አይደለም። መጽሐፍ ቅዱስ ግን አይፈቅድልህም። መጽሐፍ ቅዱስ ችግር የለውም። የሰው ልጅ በሙሉ ነው ሰላም ለምን እና መጽሐፍ ቅዱስ ግን እንደሱ አይፈቅድልህም። እና ማስረጃ ላሳየህ። ክርስቲያን ያልሆነ ሰው ሰላም ማለት አትችልም። እና ያው ማስረጃ ያው ማንም ወደ እናንተ ቢመጣ ለመጽሐፍ ቅዱስ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም ማለት አትችልም ይሄንን የክርስቶስን ትምህርት ያልተቀበለ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት። በቤትህ ራሱ መቀበል አትችልም እንግዳ ከክርስቲያኖች። ሰላምም አትበሏቸው እያለ ነው። ሰላም ብትል ኃጢአቱን ትካፈላለህ፣ የዛን ሰላም ያልከውን የሙስሊሙን ሰው። ቀጥሎ ምን አለ? ያው ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ኃጢአተኛ ትሆናለህ ሰላም ብትል፣ ሌሎችን ኃጢአተኛ ትሆናለህ። ግን እዚህ ቦታ ላይ የተባለው ነገር ምንድነው? ይሄ በጦር ሜዳ ላይ ስላሉ ከሃዲያኖች የተነገረ ሐዲስ ነው ያልኳቸው ነው። ገብታችኋል? የዛኔ ከጠላት ጋር ጠላት ከፊት ለፊትህ እየመጣ ብታገኝ አንተ ከፊትህ ጠላት ብታገኝ የዛኔ አንተ በመንገድ ላይ እየሄድክ እያለ ላስረዳ ሐዲስን ላስረዳ። እሺ አሁን ምን እንደታሰበበት ማንኛውንም የሌላ እምነት ተከታይ ጦርነት ላይ መሆናቸውን ማስረዳ እዛ ጋር ወረድ ይገዛ አሳያለሁ። አይሽ እሺ كان النبي صلى الله عليه وسلم يعلم الناس مكارم الأخلاق ويعلمهم العزة والقوة مع حسن الخلق. وفي هذا الحديث ينهى النبي صلى الله عليه وسلم عن بدء اليهود والنصارى بالسلام ولو كانوا ذميين فضلا عن غيرهم من الكفار لأن الابتداء به إعزاز وإكرام للمسلم للمسلم عليه ولا يجوز إعزازهم ولا إكرامهم فليسوا من أهله فالذي يناسبهم الإعراض عنهم وترك الالتفات إليهم تصويرا لهم وتحقيرا لشأنهم حتى كأنهم غير موجودين وكذا لا يجوز موادتهم والتحبب إليهم. وبين النبي صلى الله عليه وسلم أننا إذا لقيناهم أحدهم في الطرف فنضطرهم يعني نلجئه. أيتها الله الناس قدروا على يميلوا أنت ወይ መገፍተር ወይ ምን ማለት ሳይሆን ማስጠጋት ማለት ነው። ቀደም እንዳልኩህ ማስጠጋት ማለት ነው። ማስገደድ የሚለው ቃል ወደ አማርኛ የተረጎመው ማለት ነው። እሱን ከፈለክ ያሳያለሁ። نلجئه إلى أضيق الطرق. قيل من المعلوم أنه لم يكن من هدي النبي صلى الله عليه وسلم أنه إذا رأى الكافر ذهب يزاحمه في الطريق حتى يجعله في جانب الطريق وما كان النبي صلى الله عليه وسلم يفعل هذا باليهود يعني في المدينة ولا كان الصحابة رضي الله عنهم يفعلونه بعد فتوح الأمصار وعليه يكون المعنى لا توسعوا لهم أي ترجمون من مالتنا نبي صلى الله عليه وسلم
ከአይሁድና ከክርስቲያኖች ጋር መንገድ ላይ ይገናኙ ነበር። ነገር ግን አንድም ቀን እርሳቸው ወደ ጠባብ ቦታ ሄደው እንዳው አጨናንቀዋቸው አያውቁም። ያ ለማለት አይደለም ትርጓሜው። ምን ማለት ነው የሚለውን ትርጓሜው እዚያው ላይ ላሳያችሁ። ምን ማለት ነው? وعليه يكون المعنى ترجمهم من هنا لا توسعوا لهم إذا قابلوكم إكراما لهم واحتراما فيكون لهم السعة ويكون الضيق عليكم بل استمروا في اتجاههم وسيروا يعني وسيركم. الناس طلعتش بميمتو ጊዜ ዛኔ ሌላ እምነት ተከታዮች አንተ ፊት ለፊትህ ራስህን መንገድ ሄደህ ይዘህ ሂድ። ነገር ግን እነርሱን አንተ ራስህን አጨናንቀህ ምናምን እንደዚህ እነርሱ መንገድ ለቀህ ሂድ ማለት ያንን አታድርግ ማለት እንጂ እንዳው ሂደህ አጨናንቀህ ግፋቸው ለማለት አይደለም። ይወጣል አይደል? ብዙ ያሰበው ምንድነው ሂደህ ግፍትር አድርጋቸው ወደ ጠባብ መንገድ መሄድ ማለት ላ እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አላደረጉም። እንደውም አይሁዶች ሲታመሙ ሄደው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቋቸው ነበር። አቤታቸው ሄደው የታመሙ አይሁዶችን ማለት ነው። ይወጣል አይደል? ነገር ግን እዚህ ቦታ ላይ እንደው ለነርሱ ቦታ ለመልቀቅ ብለህ እንደው ወደ ጠባቡ መንገድ ሄደህ ራስህን አትረኩት። ነገር ግን የራስህን መንገድ ሄደህ ይዘህ ሂድ ለማለት ነው። እሺ እንደዛ ማለት እንደሆነ አሳየን። ያበቃው አንዴ ላሳያችሁ፣ ወደ አማርኛ ተርጉምላችሁ። እሺ ትርጓሜው ምን ማለት እንደሆነ ላሳያችሁ። እሺ ምን ይላል እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላል መሰላችሁ? ወደ አማርኛ ተርጉምላችሁ እስኪ በትክክል ከተረጎመው የነብዩ ሰለላሁ ዐለይሂ ወሰለም አንድን ካፊር ሲያዩ በመንገድ ላይ መግፋትና መጋፋት ወደ ጎን ማስገደድ እንዳልሆነ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ባህሪያቸው አይደለም። መንገድ ላይ ሲያገኙ እየተጋፉ እነሱን የሚሄዱባቸው አልነበሩም። ያ አይደለም ትርጓሜው ነው። ነብዩ ሰለላሁ ዐለይሂ ወሰለም በመዲና ውስጥ ካሉት አይሁዲዎች ጋር ይህንን አላደረጉም ይላል። ይህ መዲና ውስጥ ይኖሩ ነበር። አንድም ቀን ግን መንገድ ላይ ሲያገኟቸው እየገፈተራቸው አይሄዱም ነበር። ያ አይደለም ትርጓሜው ነው። ተገባችሁ? ሱሐቦችም አላህ ይባርካቸው ይህንን አላደረጉም ይላል። አየህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦችም ካፊር ክርስቲያን አይሁድን ባገኙ ቁጥር እየገፉ አይሄዱም። እሱ አይደለምና ትርጓሜው ይህንን የሚያደርጉት ከተሞችን ድል ካደረጉ በኋላ ነው አለ። እሱም እንዴት ነው የሚያደርጉትም? ስለዚህ ትርጉሙን በደንብ ተከታተሉ ምን ለማለት እንደሆነ። ለእነሱ አክብሮትና ክብር ሲባል ካገኘህ ቦታ አትስጣቸው። ያ ማለት መንገዱን ለቀህላቸው አትሄድ ማለት ነው። ስለዚህ ቦታ እንዲኖራቸው መጨናነቅ እንዲኖር ይልቁንም በመንገድህ ቀጥልና ቀጥል ይላል። ያ ማለት በመንገድህ ቀጥ ብለህ ሂድ። እነርሱንም ስለመጡ ብለህ የሆነ ዝም ብለህ እንደው ራስህን አጨናንቀህ አትሂድ ለማለት ነው ትርጓሜው። ታዲያስ የራስህን መንገድ ይዘህ ሂድ ነው ትርጓሜው ያው። ስለዚህ ይልቁንም መንገድህን ቀጥል። በእነዚህ ሰዎች ላይ መጨናነቅ ካለ መጨናነቅ አድርግ። ሸሪዓ እነሱን እንድትልቃቸው ለእነሱ ትኩረት እንዳትሰጥና ለእነሱ እንድትልቃቸው እንዳያል ይናገራል። በአጠቃላይ መንገድ ላይ ስትሄድ ጊዜ ራስህን መንገድ ይዘህ ሂድ ማለት እንጂ እነሱን እንደው ገፍትራቸው ሂድ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን ጋር አብረው መዲና ላይ ሲኖሩ ይህን ሐዲስ መሰረት አድርገው በየመንገዱ ባገኙ ቁጥር እየገፉ አይሄዱም ነበር፣ እያጨናነቁ አይሄዱም ነበር። የራሳቸውን መንገድ ይዘህ ትሄዳለህ። ያው እነሱ ለማክበር ብለህ ዝም ብለህ ዋርኒንግ እያለ ነው ያ ጀማዓ። ወላሂ ላዚም ማስጠንቀቂያ መጣ። ለሽ ሪፖርት ማድረግ ለምን ምን ያደርጋል? ለምን? እሺ ልጆች አንድ ኮፒ ሊንክ አድርጉ። ታብ ማድረጋቸውን አታቋርጡ። 1 ሚሊዮን ምርት ያው የዋርኒንግ ምልክት እያሳየ ነው። እሺ መሰለህ ሐኒፍ የሚለው ሙስሊም ከሚለው ጋር እኩል ሆኖ መጥቷል። ስለዚህ አንድ ሰው ሐኒፍ ነው ካልን ከማን ጋር እኩል ይሆናል ማለት ነው? ከሙስሊም ከሚለው ጋር እኩል ሆኖ ይመጣል። ገብቶሃል? ስለዚህ ከዚህ በፊት የነበሩ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች አረብም ያልሆኑ ነብያቶች እንኳን ቢሆኑ ባይ ዴፊኒሽን እኛ ሙስሊም ብለንና እስላም ናቸው ብለን ሃይማኖታቸው ደግሞ እስላም ነው ብለን እንጠራቸዋለን። አንተ በተመሳሳይ ክርስቲያን የሚል ስያሜ ባይኖርም ክርስቲያን ግን ናቸው ብለህ እንደተናገርከው ማለት ነው። አይ ያን ደግሞ የመለስኩልህ ከምን አንፃር መሰለህ? ቀጥታ እነሱ ያው ክርስቶስን ከመከተላቸው አንፃር የክርስቶስ ከመሆናቸው አንፃር ነው ያን የመለስኩት። ታይትሉ ባይኖርም አይደለ? ታይትሉ ባይኖርም ግን ሰጣቸው ክርስቲያን የሚል ያው መከተላቸው ያው ከመከተላቸው አንፃር እንደዛ ብዬ መለስኩኝ ልክ። ግን ታይትሉ አለ? ክርስቲያን የሚለው ታይትሉ አለ? የለም። ታይትሉ አለ። ክርስቶስን እየተከተሉ ነው ትክክለኛውን አምላክ ታይትሉ ብሎ ማለት ይሄ የሃይማኖቱ ስም ክርስቲያን የሚለው ግን ኢየሱስ በምድር ላይ ሲመላለስ ነበረ ወይስ አልነበረ? ታይትሉ የለም። ይሄንን ካላወቅ ወይ አላወቅም ወይ መጀመሪያ ክርስቲያን መቼ እንደተባሉ አታውቅም። መጀመሪያ ክርስቲያን የተባሉት መቼ ነው?
ያው ክርስቶስ ከሄደ ወዲህ ያው የክርስቶስ ተከታይ ተብሎ አይደለ ክርስቲያን ተብለው ከዛም በፊት ደግሞ ክርስቶስን ትክክለኛውን ክርስቶስ ነበር የሚከተሉት። እሱ አይደለም እኔ አርጊውመንት ኢየሱስን ይከተላሉ አይከተሉም አይደለም አርጊውመንት። አሁንም በደንብ ከሰማኸኝ ክርስቲያን የሚለው ስያሜ ግን ነበረ ወይ? ምን አለ መሰለህ አይ ነበረ ክርስቲያን የሚለው ስያሜ ነበረ። ግን ሚካኤል እንተማመን ያው እኔ ያን መልስ የሰጠው ከምን አንፃር መሰለህ እነሱ በዲፊኒሽን ከነሱም በታች ያሉት እነሱም ክርስቶስን መከተል ስለሆነ ስራቸው ከዛ አንፃር እኮ ዴፊኒሽኑን ነው እሱ አይ ቲንክ እየገባህ አይደለም ማወራው። በዴፊኒሽን ክርስቲያን ብለህ ጠራሃቸው እንጂ ክርስትና የሚል ታይትል ግን ኢየሱስ በምድር ላይ ሲመላለስ ግን ክርስቲያን ተብለው ይጠሩ ነበር ወይ ነው። ለምሳሌ አንተ አሁን እኔን ሙስሊም ብለህ ትጠራኛለህ። ለምን? ሙስሊም ስለሆንኩኝ አይደለ? እንደዛው በተመሳሳይ ኢየሱስ በህይወት ሳለ ደቀ መዛሙርቶቹ ክርስቲያን ተብለው ይጠሩ ነበር ወይ ነው የኔ ጥያቄ። አዎ ይጠራሉ ወይም አይጠሩ? ይሄ ስያሜ ተሰጥቷቸው ይጠሩ ነበር ወይ? ግዴታ ክርስቲያን ናቸው መባል አይጠበቅባቸውም። ስለዚህ የሚል ስያሜ አይጠሩምም ነበር እኮ ሚካኤል። ለምን ፈራኸው? አይጠሩም እኮ ይሄ እኮ እውነታ እኮ ይጠሩ ነበር እኮ መለስኩልክ እኮ አይጠሩም ነበር አይደለም? ያው መጠራትም አይጠበቅባቸውም ክርስቶስን እየተከተሉ ክርስቶስ ካጠገባቸው ስለነበረ በቃ አሁን ገብቶሃል ማለት ነው። አሁን ገብቶሃል፣ በደንብ ገብቶሃል። ስለዚህ እንደዚህ ሳይጠሩ እንኳን በዴፊኒሽን ሄደህ ክርስቲያን ናቸው ብለህ ከደመደምክ እኛም እያልን ያለነው በተመሳሳይ ነብያቶች በአጠቃላይ ማለት ነው እኛም በዴፊኒሽን እነሱን ሙስሊም ብለን እንጠራቸዋለን ማለት ነው። አሁን ወደ ኋላ ብንመለስ ደግሞ አንተም ጭራሽ ምንም አይነት ማስረጃ ማታመጣባቸው ነገሮች ግን መጥቀስ እንችላለን። ግን እዚህ ላይ ይብቃ። እጃዬ መቀጠል ይችላል። አይ ቲንክ ነው። እዚህ ጋር አንድ ጥያቄ ነበረኝ። ይጨርስና እሱ ይጨርስና ጠይቆ እንትን ትላለህ ትቀጥላለሽ። እንዳይጠፋበት ጻፍ፣ እንዳይጠፋበት። እሺ ሚካኤል፣ እሺ እንትን እንላለን። አንድ በጣም ቀላል ጥያቄ ልቃለሁ። ሕፃን ልጆች ሲወለዱ በእናንተ ሃይማኖታቸው ምንድነው? ሲወለዱ ስትለኝ ምንድናቸው? ሕፃን ልጆች ሲወለዱ ምን እምነት ላይ ሆኖ ነው የሚፈጠሩት? ሲፈጠሩ አማኝ ናቸው ከሃዲ? እሺ ይሄን ልመልስልክ። ሕፃናት ሲወለዱ ከመጀመሪያም ጀምሮ ያው ከማመን አንፃር ነው እንጂ ከመጀመሪያም ጀምሮ ከመፈጠራቸውም እነሱ ምንድናቸው? እግዚአብሔር ናቸው። እግዚአብሔርን ሊክድ ይችላል። ምንድናቸው እምነታቸው? ያው እግዚአብሔር የፈጠራቸው ናቸው። እግዚአብሔር የፈጠረው ያው እግዚአብሔር ነው። ክርስቲያን ናቸው። ኦ ክርስቲያን ናቸው። አዎ ክርስቲያን ናቸው። ኦኬ ለምንድን ነው የምትጠመቁት እናንተ? እኛ የምንጠመቀው የእግዚአብሔር ልጅ ለመሆን። ኦኬ የእግዚአብሔር ልጆች አይደሉም ሲወለዱ እነሱ? ያው የእግዚአብሔር ልጆች ናቸው። ያው ምን አለ መሰለህ ይሄ መጠመቅ የሚለውን ነገር ለመለየት ነው። ገብቷል? ክርስቲያን የሆኑትን ለመለየት ነው ማለት። ከምንድን ነው የሚለየው? ካልተጠመቁት ለመለየት ነው። አይ መጠመቁ ለምን? ያው እናንተም ሻሃዳ እንደምታስይዙ ሻሃዳ ያልያዘ ሰው ሙስሊም እንደማይባለው ማለት ነው። ኖ አይ እኛ ጋር ሻሃዳ የሚያዝ የሚባል ነገር የለም። የካደ ሰው ነው ሻሃዳ የሚይዘው። ሻሃዳ ያልያዘ ሰው ሙስሊም ይባላል? በቃ ሲወለድ ጀምሮ አላህን ያልካደ ሰው ሻሃዳ ይይዝም። በቃ ሙስሊም ነው እኮ ሲወለድ ጀምሮ በቤተሰቡ ክርስቲያን ሆኖ እናንተ ጋር ሲመጣ ሙስሊም ነኝ ዝም ብሎ ካላል ቢል አሁን ሙስሊም ሊሆን ይችላል። ሻሃዳ ካልያዘ ክዶ ነበር አለ እኮ ያን እኮ ነው ምልክ። አሁን አንድ ሰው አሁን ያልኩክ ምን መሰለህ እኔ የጠየቅኩት ጥያቄ አሁን ለምሳሌ በእኛ ሃይማኖት አንድ ልጅ ከሙስሊም ቤተሰብ ተወልዶ ሻሃዳ አይዝም ካልካደ በስተቀር በቃ ሙስሊምነቱ ነው የሚቀጥለው። ግን በእናንተ አሁን አንተ ከቤተሰብ አሁን ለምሳሌ አንተ ልጅ ብትወልድ ልጅ ካድጎ ይጠመቃል። ጴንጤ ነህ አይደለ? ፕሮቴስታንት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ኮንክ ታዲያ ወንድ ልጅ ለምንድን ነው በ40 ቀኑ የሚጠመቀው? እኮ አልኩህ ክርስቶስ ያው ክርስቲያን የሆነውን ለመለየት። ሚኪ ይቅርብክ እንትና በግምት አትመልስ ይቅር። እውነት እኔም ኦርቶዶክስ ነበርኩኝ ስለማውቀው
እንትን ነው ካላወቀው ይቅርብክ። የሚገርም ነገር ማለት ነው። ሂድና አባቶችን ጠይቅ። ኢቭን ኦርቶዶክስ ሃይማኖት ላይ ሳይጠመቅ ሕፃን ልጅ ከሞተ ጓሮ ሁሉ ላይ ይቀበር ነበር። ኢቭን ማለት ነው ክርስቲያን አይደለም። ኢቭን ሲኦል ላይ ይገባል ተብሎ የሚታመን እንደዚህ የሚያምኑ አስተማሪዎች አለ። እኔ እንትን ሰጣለሁ ቪዲዮ ከፈለክ እነሱ ይመኑ። ያው መጽሐፍ ቅዱስ ካላለ እኔ ምን አገባኝ? እነሱ ከፈለጉ እና ይሄ ነው ያለው እምነቱ ነው የምልህ። አሁን በ40 ቀን የሚጠመቁት ክርስቲያን ነው ያው እግዚአብሔርን ያው ክርስቶስ ስላዘዘ ያው ግዴታ የሰው ልጅ ከተጠመቀ እግዚአብሔር መንግስት ያወርሳል ስለተባለ የሚጠመቁት እኮ ታዲያ መጠመቅ ያስፈልጋቸው ክርስቲያን እንዲሆኑ አይደል? ምን ከጴንጤዎች ጋር ጥምቀት ለደህንነት ብላችሁ ስትከራከሩ የምትሉት እኮ በዚህ እኮ ነው ሀቢቢ። አይ ጥምቀት ለደህንነት ብለን የምንከራከረው የክርስቶስን ትእዛዝ ለማክበር ነው። አንደኛ ሰው ከሆነ አይደለም። ቪዲዮ አለ ከእንዴ አለ ቪዲዮ በቅርብ አይጠፋም። ትንሽ አውሩና አንድ ደቂቃ አስተንሽ አንድ ደቂቃ እሺ ፈልገው እስከ አሁን ምን መሰለህ ግለሰቦች የራሳቸውን ሐሳብ ሊያቀርቡ ይችላሉ። ያን ደግሞ እኔ ግለሰቦች እናንተ ጋርም ትክክለኛ እኮ ለምንድን ነው ታዲያ ወንዶች ልጆች በ40 ቀናቸው ለምንድን ነው የሚጠመቁት? ያው 40 ቀን ሲሞላቸው መጠመቃቸው ምክንያቱ ካልቀኝ ክርስቶስ ያው ከክርስቲያን ማለት ከውሃ ተጠመቀ እግዚአብሔር መንግስት አይወርስም ስለሚል ያው ያን ትእዛዝ ግዴታ መከበር። ኦኬ እነሱ ለምንድን ነው የማይወርሱት የእግዚአብሔር መንግስት? እንዴ ክርስቲያን እኮ ናቸው። ክርስቶስ ያዘዘው ሰላም ተቀበሉ ነው። ክርስቶስ ተጠመቁ ካልን አምላክ ስለሆነ ያን የአምላክን ትእዛዝ ነው። አንተ አሁን አምላክም ያዘዘን ነገር ካላረክ ግዴታ ምንድነክ ሟች ነክ እኮ እነሱ ምንድናቸው? አሁን ለምን መጠመቅ ምንድነው ኮዙ ማለት አሁን እኮ ያስፈልጋል። በሽታውን እንወቀው። መጠመቅ ለምንድነው ሰው ያስፈልገው እኮ መለስኩልክ። ያው አምላክ ስላዘዘ ነው። አምላክ ኢየሱስ ክርስቶስ አዟል። እሺ ቆይ ያመነ የተጠመቀ ይድናል ነው የሚለው። ሕፃኖቹ ምናምን ነው የሚጠመቁት ምናምን ነው ለሚያው አንደ ነገር ምናምን ነው ለሚለው ነገር አንተም ከልጅነት አንተ ያው ሙስሊም አልነበርኩም ትላለህ። እንግዲህ አላቅም ያንተን ነገር። ሌሎቹም ሁሉም አሁን በቤተሰባቸው ምንድነው የሚባሉ ክርስቲያን ስለሚባሉ ከክርስቲያን ቤተሰብ የተወለደ ክርስቲያን ነው። ገብቷል? አይ የሚጠመቁት ምናምን ነው ያመኑት ምንድነው? እግዚአብሔር ክርስቶስ ምን ይላል መሰለ? ሕፃናትን ወደኔ ይመጡ ዘንድ አትከልክሏቸው ይላል። እሱን አይደለም ሕፃናቱ ሲጠመቁ ምናምን ነው። አንድ የ40 ቀን ሕፃን ልጅ ምን አውቆ ምናምን ነው የሚጠመቀው? ምን አውቆ ምናምን ነው ላልከው ነገር እምነት ምንለው ነገር ያው ክርስቶስን ማመን ነው። ክርስቶስን ደግሞ ክርስቶስ ክርስቲያን እንደነበሩ ደግሞ ያው ከቤተሰባቸው በኩል ክርስቲያን እንደሆኑ እሱን አላልኩም። ምን አውቀው ምናምን ነው የሚጠመቁት ነው። ምንድነው አምነው ምን አውቀው? የአንድ 40 ቀን ሕፃን ልጅ ማየት ራሱ አይችልም እኮ በቀጡ መስማትም አይችልም። ግን ክርስቲያን ምናምን ነው የሚጠመቁት። ግን ክርስቲያን ነው ያሉት። ይሁን ችግር የለውም ተስማማዋል እኮ ግን ምን አውቆ ክርስቲያን ከሆነ ደግሞ ይጠመቃል ግዴታ ምንም እንትን አያስፈልገው። ግን ምን አውቆ ምናምን ነው የሚጠመቀው እኮ አልኩ እኮ መለስኩ። ክርስቲያን ነው ክርስቲያን ስለሆነ ይጠመቃል። አይደለም ምንድነው አይደለም ምናምን ነው የሚጠመቀው። ያመነው ነገር ምንድነው? ምናምን ነው ያልኩ። አሁን እኮ እዚህ ጋር የሚጠመቁ ሰዎች ምንድናቸው ስትል ክርስቲያን የሆኑ ናቸው። ክርስቲያን የሆነ ሰው ይጠመቃል አይደለም? ኢየሱስ ክርስቶስ ያመነ የተጠመቀ ይድናል አለ አይደለም? ስለዚህ ምን አምነው ነው የሚጠመቁት? አንድ የ40 ቀን ሕፃን ልጅ ምን አምነው ነው የሚጠመቀው? ክርስቶስን አምነው። የታውቁት ቤተሰቦቹ ክርስቶስን ነው የሚያምኑታ አይደለም? ስለሱ ነው እየጠየቅኩ ያሉት። ምን ክርስቶስን የታውቁት ነው የሚያምነው እኮ ቤተሰቦቹ ክርስቶስን ስለሚያምኑ የሱን እምነት ምንድነው የክርስቲያን ነው አይደለም? ያመነው ልጁ ማለት ከተጠመቀው ደግሞ ልጁ ከመጠመቁ በፊት ማመን አለበት። ለማመን ደግሞ ማወቅ አለበት። ስለዚህ ማመን ያልኩ ደግሞ በምን አምኗል ስትለኝ በቤተሰቦቹ በኩል ነው ያ እምነት ያገኘው አይደል? እንዴት አገኘ ሲሆን እሱ ማመን አለበት እኮ እንዴ። ሚካኤል ግን የምርህን ነው እኮ የምርህን ነው። እንደዛ መጽሐፉ እንደዛ ስለሚል ነው። በቃ እሺ ቆይ አንዴ ሚዝ አድርገህ ቆይ አንዴ። ይሄ ነገር ክሮስ ቼክ መደረግ አለበት። ብርሃኑ አለክ አለው። እንዴት ነህ? ሰላም ላንተ። ከየትኛው ቤተ እምነት ነህ? ክርስቲያን ነኝ። ያው መጽሐፍ ቅዱስ ነው የማምነው።
ኦብቪየስሊ ፕሮቴስታንት ነው የምትሆነው። ለምንድን ነው የምትጠመቁት? ብርሃኑ የምንጠመቀው ያው ጌታን ስትቀበል። ኦኬ። ልጆች ሲወለዱ ምንድን ነው ሃይማኖታቸው? በመንፈስ ቅዱስ ትጠመቃለህ። ያው ልጆች ሲጠመቁ ሲወለዱ ምንድን ነው ሃይማኖታቸው? እዚህ ዓለም ላይ ያለ ሃይማኖት አያድንህም። እምነታቸው ምንድን ነው እንጂ ሃይማኖት አያድንህም። ያው በቤተሰቦቹ ስላመኑ አዲስ ሲወለድ እኮ ምንም ኃጢአት የለበትም። በእናንተ ሃይማኖት ነው ሰይጣን ይነካዋል የሚባለው። ከማርያምና ከኢየሱስ በስተቀር ሁሉም ሕፃን ሲወለድ ሰይጣን ምንድነው እምነቱ? እምነቱ ምንድነው? ሕፃን ልጅ ሲወለድ በእናንተ እምነት የለውም። ኦኬ። ኢቲሶ ነው የሚወለደው። የሚያምኑ ንጹህ ነው። የእግዚአብሔር ፍጡር ሁሉ ቅዱስ ነው። ታውቃለህ፣ እግዚአብሔር የፈጠረው ሁሉ ንጹህ ነው። አማኝ ናቸው ከሃዲ ናቸው? ምን ሆኖ ነው የሚፈጠሩት? አማኝ ሆኖ ነው ከሃዲ ሆኖ ነው የሚፈጠሩት? ንጹህ ነው። ንጹህ ወረቀት ሆኖ ነው የሚወጣው እኮ። በንጹህነታቸው አማኝ ናቸው ወይስ ከሃዲ ናቸው? ኃጢአት የለበትም። እንደራሱ ሕፃን ልጅ ኃጢአት የለበትም። እሺ፣ ሕፃን ልጅ በልጅነቱ መጠመቅ አለበት ብለህ ታምናለህ? ያው ቢጠመቅም ባይጠመቅም ምንም ዲፍረንት የለውም። ዋናው አውቆ ሲያቅ ነው ማለት ራሱን ሳያውቅ ሕፃን ልጅ ታዲያ ሲጠመቅ እንዴት ነው ችግር የማይኖረው? ችግር የለውም። ያው ቢጠመቅ በአብ በወልድ በመንፈስ ቅዱስ ምንም ችግር የለበትም። አያምን በሽታም ካለ ይፈወሳል። አያምን የውስጥ ደዌ ካለበት ይፈወሳል። ኖ ሳያምን ነው የሚጠመቀው። ችግር እኮ የለበትም። ጸበል እኮ የደዌ ቀደም የተነሳው ሐሳብ ላይ በቃ የነበረን ጥያቄ አቅርብ፣ ችግር የለውም። ያ ተያይዞ ከዚህ ጋር ስጠይቅህ ማለት ነው። በእናንተ ደግሞ ቀደም ጻፍ የተባልከውን ጥያቄ እሱን እንትን በል ቀጥል። ከዚህ ጋር አንድ ጥያቄ ልጨምርልህ ስለ ሕፃን ልጅ ፈቃደኛ ትቀጥላለህ። የመጀመሪያውን ጥያቄ ጠይቅ መጀመሪያ። ኖ የመጀመሪያውን ጥያቄ የጠየኩት ምንድነው እናንተ እንትንን የድሮ ማለት በኦሪት ላይ ያሉ ነቢያትን ሙስሊም አድርጋችሁ ነው የምታስቡትና ምንም አይነት እንትን ሳይን የለም ማለት ከነብዩ መሐመድ ጋር ትይዩ የሆነ ትምህርት ያስተማሩበት ነገር የለም። ሁለተኛ ነገር ደግሞ ያው አንድ ወይስ ሐሳብ ነው እየገለጽክ ያለከው? ጥያቄ እየጠየቅኩ እኮ ነው እኮ። ጠይቃ እያብራራክ እኮ ነው አቢቢ። ያ ጥያቄ ምንድነው መሰለህ? አንድ አምላክ ለማለት ምንድነው? ሉሲፈርም አንድ አምላክ ነው የሚባለው ለተከታዮቹ። አንድ አምላክ የሆነ መንፈስ ካልሆነ በስተቀር አንድ አምላክ ብለህ እንዴት? አንድ አምላክ ማለት ምን ማለት ነው? እስቲ ንገረኝ። ኦኬ። በአንተ ደግሞ ሳስረዳክ እንትን አለ ሂንዱይዝም የሚባል እምነት አለና አንድ አምላክ በሶስት አካላት ተገልጦ ብሎ ያምናሉ። እና እንዴት ነው አንተ ካንተ ሃይማኖት ጋር ያው አንድ አምላክ በሶስት አምላክ የተባለው ሁላ እንዴት ነው ያ የኛ አምላክ እንዴት አንድ አምላክ በሶስት ተገለጠ የምንለው ምንድነው? እግዚአብሔር አብ ነበረ፣ ቃል ነበረ ይላል መጽሐፍ ቅዱስ ላይ ያለ ነው። ዮሐንስ 1:1 ላይ መጀመሪያ መጽሐፍ ቅዱስ ራሱ ምንድነው? መጽሐፍ ቅዱስ ማለት ያው አባቶቻችን የእግዚአብሔርን ቃል ለኛ ያስተላለፉልን የፍቅር ደብዳቤ ነው። ኦኬ። እነሱ ከየት ነው ያመጡት? ያው በእግዚአብሔር ምሪት የተጻፈ ነው አለኛ የተሰጠን። እስቲ ማስረጃ ማለት በእግዚአብሔር ምሪት እግዚአብሔር እየመራቸው እንደጻፉት ያ ነቢያቶችን ስለምናምን ወንጌልን በወንጌል እምነት ብቻማ እኔም እኮ ማምነውን ዝም ብዬ ነግሬክ በቃ ዞር ብለህ ይሄ እኔ እምነት ነው ማለት ይችላሉ። ግን እዚህ ጋር ሐሳብ የተቀያየረን ስለሆነ ማስረጃ ነቢያቶች አሁን ዮሐንስ በራእዩ የጻፈልን ደብዳቤ አለ። ክርስቶስ ኢየሱስ በቀጥታ ታይቶ መጀመሪያ በእግዚአብሔር ምሪት እንደተጻፈ ማስረጃ ስጠን፣ ከዛ ወደሱ እንቀጥላለን። አሁን እሱ ማስረጃ ካልሰጠን መቀጠል አንችልም። በነቢያት ታምናለህ? አዎ አምናለሁ።
በነቢያት ካመንክ ያ ነቢይ ሲነግረኝ ማመን አለብኝ። አንተ እንደምታምነው እኔም ማምናለሁ። ምን አይነት ማለት እኮ እንደነገረ ስጠኛ። ያ ነቢይ እንደነገረ ዮሐንስ ራእይ ያውጣ። ዮሐንስ ራእይ 1:7 ላይ ያውጣ እኮ። ምንድነው ዮሐንስ ራእይ? ምንድነው መጽሐፉ ራሱ? የዮሐንስ ራእይ ዮሐንስ በራእይ የጻፈው ማለት ነው፣ ለኛ ያስተላለፈው። ዮሐንስ ማን ነው? ኢየሱስ ተገልጦለት። ዮሐንስ ማን ነው? ዮሐንስ ሐዋርያ ነው። እስቲ ማስረጃ እስቲ። እንዴት ማስረጃ? መጽሐፍ ውስጥ ገብተህ ማስረጃ። የምን መጽሐፍ ውስጥ ያለ? የምን መጽሐፍ? የዮሐንስ መልእክት ላይ ዮሐንስ ራእይ የዮሐንስ መልእክት መጽሐፍ የማን መጽሐፍ? ሐዋርያቶች ይኸውልህ፣ ዮሐንስ የጻፈው ሐዋርያ አለ፣ ጳውሎስ የጻፈው መልእክት አለ። ዮሐንስ ራሱ ማን ነው? አሁን መጀመሪያ የጻፈውን ሰውዬ እንወቀው። ማን ነው ዮሐንስ? ሐዋርያቶች ናቸው። ስለ ክርስቶስ ብለው መከራን የተቀበሉ ሐዋርያቶች ናቸው። በምድር ላይ አምጣ ማስረጃ። ያው እኮ ተጽፏል እኮ። አንተ ነብዩ መሐመድ ማን ነግሮት ነው? ማን አይቷል? በቃ ስለዚህ ማለት ነው። በጣም አሪፍ ሀጂ አለክ ወይ? አንዴ ብራ ነው ሀጂ ወይ ዳታ ላይ ነኝ፣ እየተቆራረጠ ነው ግን ክርስቲያን መላእክት እንደተገለጸለት ጅብሪል እንደተገለጸለት ሰይጣን ነው። እስቲ ችግር የለውም መራስ ተመልሰዋለህ። እኛ በነገራችን እርስ በርስ ነው የምናስበው። እኔ ምን መሰለህ እንትን ብርሃኑ ላይ በጣም እየጠነከርኩበት ነው እና ምንድነው የሚለኝ እሱ አታስጨንቀኝ፣ በቃ መጽሐፉ ካለን አለን ነው በቃ እናምናለን አለኝ። እና እንግዲህ በማመን ስለሆነ እየሄደ ያለው በቃ ጥያቄ ስጠይቅ ከአንተም ከምታምንበት ነገር ላይ እየመለስክለት ሂድ። እኔ እንደዚህ አንቀጥልም። እኔ በጣም እንትን እለዋለሁ ከማዝገው እሱ ገባ። ዮሐንስ ማን ነው ስለው ዮሐንስ መልእክት ይጽፉልኝ። ዮሐንስ መልእክት ራሱ ማን የጻፈው ሲል ሐዋርያዎቹ ራሱ ማን ናቸው እንዴ? ይሄንንማ አምናለን። እኔ አንተ ራሱ እንዲህ ሲባል ታምና አይደለ ብሎኛል። በቃ ቀጥሉ። ክርስቶስ ኢየሱስ ተገልጦላቸው ነው የጻፉልን ሐዋርያቶች። ክርስቶስ ኢየሱስን አይተውት ከሞት ተነስቶ ስለጻፉት። አሁን ችግሩ ምንድነው? ስለጻፉ ሰዎች እኛ ማስረጃ የለንም ብሎ ነው ጃ እየሞገተ ያለው። አይ ስለጻፉ ሰዎች ማስረጃ አለን የምትለን ከሆነ እነዛ ሰዎች ስለመጻፋቸው ማስረጃዎችን ማምጣት ትችላለህ ወይ? እኛን ለማሳመን ስለጻፉ ሰዎች ማስረጃ ማምጣት ትችላለህ ወይ? አይ እኔ ከእምነቴ መጽሐፍ ጠይቁኝ ከእምነቴ ነው መመልሰው ካልክ እኛም ከእምነታችን መጽሐፍ ጠይቀን እንመልስልሃለን። ካልሆነ ግን ከስክሪፕቸራል ውጪ የምትጠይቃቸው ጥያቄዎች ላንተም ቀጥል። እሰማለሁ ዳታ የዳንኤሎች አፈው እየጠየቁ እኮ 72ኛ ምዕራፍ ላይ ያለው ቁርአን ላይ ማን የጻፈው? ሱረቱ አልጂኒ 72ኛ ምዕራፍ ላይ ያለውን እናንተን መጽሐፍ ማን የጻፈው? ቁርአን ላይ የጋኔሎች ምዕራፍ የሚለው ቁርአን ማን የጻፈው? ምንድነው የሚለኝ? ይሄ ተቆራረጠ። ሱረቱ አልጂኒ 72ኛ ምዕራፍ ላይ ያለውን ማን የጻፈው? የጋኔሎች ምዕራፍን ቁርአን በመጀመሪያ ሬቪሌሽን ኖ ሀጂ ሬቪሌሽን የትኛውን ምዕራፍ? ቆይ ሀጂ እንደ ፊንጣዛም እዚህም ስንዘላ የመጀመሪያውን ፖይንት ጨርሱ። እንዴ ምን ሆነ? እንዲህ ከሆነማ ተዝረክረኮ ነው በቃ። እሱን ደግሞ ለመሰብሰብ ከነገ ወዲያ ምን አደነገናኝ? የመጀመሪያውን ፖይንት ጨርሱ። ቆይ አንተን ማንንም ሰው ሚውት አታደርጉ፣ አትንኩ። እሺ በቃ ሁሉም ሰው በስነ ስርዓት የተወያየ ስለሆነ ሀጂ አለክ። እኔ ከሀጂ ጋር ነው ጸብ አለው። እኔ እኮ እንዲህ ማውራት እየፈለኩ የሰጠሁት እኮ እንዳይዝረከረክ ነው። የመጀመሪያውን ፖይንት ጨርሱና ከዛ ወደ ቀጣይ ፖይንት ትሄዳላችሁ። እሺ መርሃባ። እሺ ስለዚህ ተስማምተናል ብርሃኑ? ያ እናውራ፣ ችግር የለውም። ስለዚህ ስክሪፕቸር አለ፣ እኛ ጥያቄ እንጠይቀህ። ስክሪፕቸር አለ። ኦኬ
ማስረጃዎችን ትሰጠናለህ? ያ የማን ማስረጃ አለ? ማስረጃ ስለ ጻፉት ሰዎች የምን ማስረጃ አለ? ባይብልን ስለ ጻፉት ሰዎች ማስረጃ አለ ወይ? አለኛ። ይኸውልህ አሁን ለምሳሌ የሐዋርያው መልእክት ወደ ፊልጶስ ሰዎች የጻፈው ማን እንደሆነ ታውቃለህ? ልክ ምዕራፍ 1 ላይ የኢየሱስ ክርስቶስ ባሪያ የሆንኩኝ ጳውሎስና ጢሞቴዎስ ለኢዮቤስ ጥያቄውን አንተ አይደለም ብራውን፣ እኔ ነኝ ጥያቄውን የምሰጥህ። አንተ ማስረጃ ከዛ ኦኬ ጠይቀኛ። ጃይ አንዴ ወጥቼ ልመለስ ይቻላል? እየተወያያችሁ ስለሆነ እዛ ታመጣልኛለህ። መብት ነው፣ ትንሹ መብት። ከፈለክ እየተመላለስክ ማዳር ትችላለህ። ይሰማል የኔ ኔትወርክ ይሰማል ነው። አሁን መታለ ስሚስ በጽሁፍ አለ ስሚስ ድምጽ ነሰማን እንጂ አይሰማም እንዴ? የሚያወራ የለም። ለኔ ነው የማይሰማኝ። አንተማ አለ ስሚዝ ኔትወርክ አስወጣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዋላችሁ አሁን እንዴት ተነሱት? ፒኬ አለን እንዴት ነህ? ያው እንደዛ በለው። ዝም ባላችሁ ሰዓት እኮ ሰላምታ ልስጥ ብዬ ነው። አብደላ፣ ጃሩኪ፣ ረያን፣ ብርሃኑ ሁላችሁንም ሰላም ብያለሁ። አይ ቲንክ ስሚዝ ማስረጃውን እየጠበቀ መሰለኝ ይወጣ። ምናልባት ካለ ተመልሶ ይግባ። ምን ምን ጠየቀኝ? አልጠየቀኝም እኮ እነሱ ለመጻፋቸው ማስረጃ ብለው ነበር አይደል? እኔ እንደዛ ነው የሰማው። አሁን ላይ ምናልባት ያለፈኝ ነገር ካለ አላውቅም። እኮ ሐዋርያው ጳውሎስ ለተሰሎንቄ ቤተክርስቲያን ጻፈ የሚል አለ። ምዕራፉን ገና ስትጀምር ከማ ወደ ማን የሚል አለ የተጻፈ ማለት ነው። ይሄ ቀላል ነው። ወንጌላትን ሐዋርያቶች ለመጻፋቸው ምንድነው ማስረጃ ነው? ጳውሎስ በኢየሱስ የተመረጠ ሐዋርያ አይደለም። ኢየሱስ በነበረ ሰዓት የነበረ ሰውም አይደለም ሲጀመር። አይ ቲንክ እንደዛ ነው ጥያቄው የነበረ። ምናልባት እንትን ካልኩ ረያን፣ ጃ፣ አብደላ ስላላችሁ ስቼ ከሆነ ማለት ነው። ግን አይመስለኝም፣ የሰማሁት እንደዛ ነው። ይሄ አሁን በእጃችን ላይ ያለው መጽሐፍ ቅዱስም ሆነ ቁርአን ላሰማ መሰለኝ ነቢያቶች። አሰላሙ አለይኩም ብያለሁ ሁላችሁንም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል አብደላ ቀጥል። እሺ ድምጼን ላሰማ እንዳይወርደን ብዬ ነው። ከብርሃኑ ጋር ጃ ጀምሮ ቀጥሎ
እና እየተወራ ያለው ርዕስ እንግዲህ የመጽሐፍ ቅዱስ ጸሐፊያን እነማን ናቸው የሚል ነው። ለምሳሌ ስለ ብሉይ ኪዳን መጽሐፍ ተነስቷል፣ ስለ አዲስ ኪዳን መጽሐፍ ተነስቷል። እና ከአዲስ ኪዳን መጽሐፍት ለምሳሌ የዮሐንስ መልእክት የሚል ርዕስ በአራተኛው ክፍለ ዘመን የተሰጠው መጽሐፍ ጸሐፊው ማን ነው? ዮሐንስ ስለመሆኑ ማረጋገጫው ምንድነው ነው የመጀመሪያው ጥያቄ ብርሃኑ። ሁለተኛ ጥያቄ የተነሳው ለምሳሌ ፔንታተክስ ወይንም አምስቱ የኦሪት መጽሐፍት ዘፍጥረት፣ ዘዳግም፣ ዘሁልቁ፣ ዘሌዋውያንና ተብለው የሚነገሩት አለ አይደለ? እነዚህ መጽሐፍት ጸሐፊው ማን ነው? ማስረጃውስ ምንድነው ነው? ስለዚህ አሁን አንተ ምን ታደርግልናለህ? እነዚህ መጽሐፍትን ጸሐፊዎቻቸውን ማስረጃ ትሰጠናለህ ማለት ነው። ስለዚህ የአምስቱ የኦሪት መጽሐፍት ጸሐፊ ማን ነው? ይሄን ገልጠህ አሳየን እስቲ። አሁን ትልቁ መጽሐፍ ቅዱስ እጄ ላይ የለም አለ። ትልቅ መጽሐፍ ቅዱስ ማለት ነው። ማፕ ምናምን ያለበት ማለት ነው። አካባቢዎችን ምናምን በፊገር በሁሉ ነገር አብራርቶ የሚያስቀምጥ ትልቅ መጽሐፍ አለ። እሱ መጽሐፍ አሁን እጄ ላይ የለም። ያንን ላመጣ ቃል እገባለሁ። እሺ፣ አዲሱ መደበኛ ትርጉምን ነው ወይንም ቀለል ባለ አማርኛ የሚባለው ከ2000 ዓመተ ምህረት ላይ የታተመውን መጽሐፍ ነው የምትለው። እዛ ላይ ማን ያስቀመጠልህ? በ2000 ዓመተ ምህረት ነው ጸሐፊው የታወቀው? ያ ሊታወቅ ይችላል። አርኪኦሎጂ እንትኖች ተመራማሪዎች ምናምን አሉ እኮ የሚያጠኑ እኮ ጥናት በየአመቱ ነገም ሊያመጡ ይችላሉ። ከደረሱበት ሁሉን ነገር ማን እንደሰራ ማን እንደጻፈ የዛሬ 20 ዓመት ነው። የዛሬ 20 ዓመት ማስረጃ ነው የምትሰጠን? ከዛሬ 5000 ዓመት በፊት ስለነበረ መጽሐፍ የዛሬ 20 ዓመት በአርኪኦሎጂ ምናምን እኮ ጥናት እኮ ይገኛል እኮ ማን እንደጻፈ። መጽሐፍቶች እኮ የተጻፉ በብራና ላይ በግርግዳ ላይ አርኪኦሎጂካል የሆነውን ማስረጃ ስጠን እስቲ። ኖ ያን መጽሐፍ ስለሌለኝ ነው እንጂ እዛ ላይ አለ። አሁን እጄ ላይ ስለሌለ ነው። ያንን አመጣለሁ አልኩኝ። እስከዛ አንተ ሱረቱ አልጅኒ በማን እንደተጻፈ ንገረኝ፣ እውቀቱ ካለ በቃላቸው የሚቀሩት ስለሆነ። ቆይ ብርሃኑ፣ በመጀመሪያ አንተ ጥያቄውን ሳትመልስ መጽሐፍ ላይ ያለውን እውነት ሳታቅ ማስረጃ ሳትይዝ ቀጥሎ የተጠየቀውን ጥያቄ እውቀት ነው ምን ችግር አለ? እኛ ስለ ምዕራፍ አንዴ ስማ። ቆይ አሁን ሱራዎች ማለት በመጽሐፍ ቅዱስ ምዕራፍ እንደማለት ነው። እሺ አንዱን ምዕራፍ ማንጻፈው አይባልም። ስለ መጽሐፍ ነው እያወራን ያለነው። ስለዚህ ስለ ቁርአን እያወራን ከቁርአን ውስጥ አንዷን ሱራ አንስተህ ይሄ እዚህ ሱራ ጸሐፊ ማን ነው አይባልም። ያጋንንቱ አንዴ ልናገር ወንድሜ። ኦኬ ስለዚህ እሱን አሁን ያንተ የጥያቄ ጊዜ ሲደርስ ወይንም የምትጠይቅበት ታይም ሲደርስ ትጠይቃለህ። ሁለተኛ አሁን ጥያቄው ማለት ነው አላቀውም ማስረጃ የለኝም ነው ወንድማችን ያለው። እንግዲህ ማስረጃ ከሌለው ሰው ጋር ጥያቄ ስንጠይቅ ማስረጃ ከማይገልጽ ሰው ጋር እንዴት ማውራት እንደሚቻል አላውቅም። እስቲ መጽሐፈ አዶን ታውቀዋለህ ወይንም ራእየ አዶን መጽሐፍ ቅዱስ ውስጥ? አላውቀውም። 66 ውስጥ የለም። ከ66 ውስጥ ያልተካተተ ነገር ግን 66ቱ መጽሐፍ ውስጥ ራእየ አዶ የሚባል መጽሐፍ እንደነበረ የራሱ 66 መጽሐፍ ይናገራል። ሐዲስ ነው የምትሉት ነው? የመጽሐፍ ቅዱስ ላይ 66ቱን ብቻ ነው እኔ የምቀበለው። ሌላ መጽሐፍ በጎን እስቲ ቆይ ልንገርህ የቱ ጋር ለምሳሌ ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 5 ላይ የእግዚአብሔር የጦርነት መጽሐፍ የሚባል ታገኛለህ።
ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ መጽሐፈ ያሻርን ታገኛለህ። የይሁዳ መልእክት ምዕራፍ 1 ምዕራፍ ናት ያለት ቁጥር 8 ላይ ቁጥር 14 ላይ የሄኖክን መጽሐፍ ታገኛለህ። እንዲሁ ደግሞ ትንቢተ አዶ እና የሸማዓያን ታውቀዋለህ? የሸማዓያ የራእይ መጽሐፍ ማለት ነው። እነዚህ 5 መጽሐፍ ቅዱስ ውስጥ ታሪክ የተወሰደባቸው ሙሴ ለምሳሌ ታሪክ የጻፈባቸው መጽሐፍ ናቸው። እነዚህ 5 መጽሐፍ የት ያሉት ብርሃኑ? እኔ አላቅም እነዚህ መጽሐፍ የት እንዳሉ። ክርስቶስ ኢየሱስ ለኛ አሁን አንተ አታውቀውም። ታዲያ ይሁዳ ማለት ነው። ይሁዳ ማለት ነው። ቆይ አንዴ ሚውት እያደረክ ይሁዳ ማለት ነው። የይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ ሄኖክ ስለዚህ ዘመን ትንቢት ተናገረ ብሎ ይሁዳ ከዛ ከሄኖክ መጽሐፍ ላይ ትንቢት የተናገረውን አምጥቶ ይጽፋል። የይሁዳ መልእክት ደግሞ የአዲስ ኪዳን መጽሐፍ ነው እና ሄኖክ ደግሞ ምን ያደርጋል? ከዛ ከይሁዳ ደግሞ ከሄኖክ ትንቢት ላይ ትንቢት አምጥቶ ጻፈ። አንተ ደግሞ መጽሐፍ 66 ብቻ ነው ትላለህ። ታዲያ ይሁዳ መጽሐፍ 66 መሆኑን አያውቅም እንዴ? ከሄኖክ መጽሐፍ ላይ ጠቅሶ ይጻፈው ማለት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ምናምን የሚል አለ። እሱን ፒክ ያደርጉና መጽሐፍ ይጽፋሉ። ስለዛ ሰው የሆነች ቃል ፒክ ያደርጉና መጽሐፍ ቅዱስ ላይ የሌለ ጎን ላይ ይጽፋሉ። በድሮ ጊዜ የነበሩ እንትኖች ማለት ነው። ይሄ ደብተራ ምናምን ይሄ ጥበብ አዋቂ ነን ምናምን የሚሉ ነበሩ። ኧረ እንደዛ አይደለም ብርሃኑ። የይሁዳ መልእክት አታውቀው? የይሁዳ መልእክት ከዮሐንስ ራእይ ቀጥሎ ያለው መጽሐፍ ማለት ነው። የይሁዳ መልእክት የያዕቆብ ወንድም ይሁዳ፣ የኢየሱስ ክርስቶስ ወንድም ይሁዳ፣ እሱ የጻፈው መልእክት አታውቀው? ህይወት አይሰጠኝም። ትምህርት ሊሰጠኝ ይችላል እንጂ ህይወት አይሰጠኝም። ህይወት የሚሰጠኝ የክርስቶስ ኢየሱስ ትምህርት ነው። ያ ነው ለኛ የይሁዳ መልእክት ከ66 አንዱ የሆነው መጽሐፍ ህይወት አይሰጥም አለ። ይሁዳን አውቀዋለሁ። የይሁዳ መልእክት እሱ መጽሐፍ ህይወት አይሰጥም፣ አያስፈልግም። ኖ ትምህርት ነው፣ ታሪክ ነው። የመጽሐፍ ቅዱስ ታሪክ ነው የሚለው ራሱ የብሉይ ኪዳን ታሪክ። የይሁዳ መልእክት የመጽሐፍ ቅዱስ ታሪክ ነው። እኛ እኮ ማለት ነው ነገርኩ እኮ እኛ እኮ ህይወታችን አዲስ ኪዳን ነው። ከክርስቶስ ጋር አዲስ ኪዳን እግዚአብሔር በክርስቶስ ኢየሱስ ኪዳን የያዘብን ከኛ ጋር ኪዳን የያዘው በክርስቶስ በደሙ ነው። እኛ የምናምነው የኛ የክርስቶስ ጀነሬሽኖች ነን። ክርስቶስ ኢየሱስ ከመጣው ወደዚህ ያለው ማለት ነው። ልጁን አሁን አንተ ኢየሱስ ለመጣ ብርሃኑ አሁን አንተ አንዴ ሚውት አድርግ። በነገራችን ላይ የፕሮቴስታንት አይዲዮሎጂ ማለት ነው መሰረቱ የመጀመሪያው የፕሮቴስታንት ወይንም ይሄ የህዳሴው የተሐድሶ እንቅስቃሴ መስራቹ ሉተር አይደለ? ከሉተር ቀጥሎ ካልቪን መጣ፣ ከዛ አርመን መጣ እያለ ብዙ የተሐድሶ አስተማሪዎች ተነስተዋል። ሉተር ከተነሳባቸው መሰረታዊ አስተምህሮቶች አንዱ 5 ሶላስ አሉ ወይንም 5ቱ ብቻዎች፣ ሶላ ግሬሺያ ጸጋ ብቻ፣ ሶላ ፊዴ እምነት ብቻ፣ ክብር ለእግዚአብሔር ብቻ እያለ ያስቀመጣቸው ማለት ነው። እንዲሁም የእግዚአብሔር ቃል ብቻ ስክሪፕቸር ብቻ ማለት ነው። ሶላ ስክሪፕቸር እያለ ያስቀመጣቸዋል። 5 ሶላዎች ወይንም ብቻዎች ይባላሉ። አሁን ብርሃኑ ሉተር ያስቀመጠውን በእነዚህ መሰረታዊ እምነት ላይ እንመሰረታለን ብሎ ሉተር ያስቀመጠውን አስተምህሮ ጭራሽ እኛ ምን አገባን ታሪክ ነው እያለ ነው። ስለዚህ በፕሮቴስታንት አይዲዮሎጂ ወይንም እኔ መጽሐፍ ቅዱስን አንብቤ የተረዳሁትን እውነት ነው ያዝኩት እንጂ የሉተርን ለዛው ለሉተር ስጦ እኔ ሰውን አልከተልም። እግዚአብሔርን የሚመራኝ እንጂ ሉተር ትላለህ እንዴ? ሃይማኖት አያድንም ወንድሜ፣ አንድ ፈጣሪ ነው የሚያድነው። ክርስቶስ ኢየሱስ ሲመጣ ሃይማኖት ጠርዙና በግሩፕ ሆናችሁ አምልኩኝ። ቤሪያ ወደ ቦታው እንመለስ። በቃ ችግር የለውም ስለተዘረከረከ። እሺ ምንድነው የምትቀበለው ብርሃኑ? አንተ ሰው አትቀበልም እንደነገርከን which is good። ምንድነው የምትቀበለው? እግዚአብሔርን
ነው የፈጠረኝን እግዚአብሔርን የማምነው። ራሱን እግዚአብሔር እንደፈጠረ በምን አወቅ? እንዴት እግዚአብሔር እንደፈጠረ ሰው ነው እንዴ ነገረኝ? እኮ ሰው እኮ በምን አወቅ ነው ያልከው? እንዴ እግዚአብሔር እንደፈጠረኝ ይኸው መተንፈሴ የማያው ነገር ይነግረኛል እኮ። እሱ ፈጣሪ እንደፈጠረክ ነው፣ ግን ያ ፈጣሪ እግዚአብሔር መሆኑን ማን ነገረክ? ያው አንድ ኃይል እንዳለ ምን አልከኝ? እሱ ፈጣሪ እንደፈጠረክ ነው፣ ግን ያ ፈጣሪ እግዚአብሔር እንደሆነ መጽሐፍ ቅዱስ ነገረኝ። መጽሐፍ ቅዱስ ምንድን ነው? የእግዚአብሔር ቃል። እስቲ ማስረጃ ስጠኝ። እንዴት ማስረጃ ማለት? የእግዚአብሔር ቃል ስለመሆኑ ነው። ያው የክርስቶስ ኢየሱስን ታሪክ አንብብ፣ ከውልደት እስከ ትንሣኤ ድረስ። ከምን ላይ ላንብብ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን ማን ነው የጻፈው? በመንፈስ ነው የተጻፈው። ማን ነው የጻፈው? ያው ጸሐፊዎቹ አሉ፣ ሐዋርያቶች። አንዱን ንገረኝ። ጳውሎስ ለምሳሌ። እሺ ጳውሎስ ማን ነው? ጳውሎስ ነው ወንድም፣ የክርስቶስ ተከታይ ሕይወቱን የሰጠ እስጢፋኖስ። ስለ ጳውሎስ እንጨርስ። ስለ ጳውሎስ ማን ነው? ያው ግባና አንብበው። ጳውሎስ ምን ያህል አሳዳጅ ላንብበው? ምን ላይ ገብቼ ላንብበው? ስለሱ አትንገረኝ። ምን ላይ ገብቼ ከምን ላይ ነው የምንነግረኝ? አንተ መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ማን ነው የጻፈው? የተለያዩ ሰዎች ነው የጻፉት በእግዚአብሔር መሪነት። እግዚአብሔር መሪ አንድ ሰው እኮ አልጻፈም አንድ ሰው ነው። ስም ጥቀስማ እኮ እነማን ነው የጻፉት? አንድ ሰው እንቅፋት ከመተው ሌላ ሰው የሚመሰክር የለም እኮ። እነማን ነው የጻፉት? እነማን ነው የጻፉት? ዮሐንስ። እሺ ዮሐንስ ማን ነው? ዮሐንስ ሐዋርያ ነው። ሐዋርያው ዮሐንስ ስጠኝ ማስረጃ። ያው ግባና አንብበው ወንድሜ። ምን ላይ ግባና አንብበው አትበለኝ። ምን ላይ ነው ገብቼ የማነበው? ይኸውልህ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ይላል እኮ። ማን ነው ቅዱስ ዮሐንስ? ቅዱስ ዮሐንስ ነው የክርስቶስ ተከታይ እኮ። ማስረጃ እስቲ፣ የክርስቶስ ተከታይ ስለመሆኑ ማስረጃ እስቲ። እንዴ ምን አይነት ጥያቄ! ድርቅ ያለ ጥያቄ ነው እንደምትጠይቀኝ አንተ። አይደለም ዮሐንስ መጀመሪያ ሶርሱ ሎቃ። አይ ሶርሱ ዮሐንስ የኢየሱስ ክርስቶስ ተከታይ ነው አልከኝ። ማስረጃ የኢየሱስ ክርስቶስ ተከታይ ስለመሆኑ ይሄው ጻፈ እኮ። ወደታች ደግሞ ላንብብልህ እንዴ? አይ ማን የጻፈው? ዮሐንስ። እጠብቃለሁ እኮ። ዮሐንስ ማን ነው? ይኸውልህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ማን ነው የሚለን እንደሱ? ቅዱስ ዮሐንስ እንደጻፈው እኮ አለ እኮ። ማን ነው ቅዱስ ዮሐንስ? መጀመሪያ ዮሐንስ ወንጌልን አመጣክና ዮሐንስ ወንጌል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አልከኝ። ይሄንን ማን የጻፈው አልከኝ? ቅዱስ ዮሐንስ ነው አልከኝ። ላስረዳሽ። ይኸውልሽ የጌታችን የኢየሱስ ክርስቶስ ወንጌል ማለት ነው የተለያዩ አሁን ለምሳሌ ቅዱስ ዮሐንስ በራሱ በእንትን ላይ በራሱን ችሎ የቅዱስ ዮሐንስ ወንጌል ለብቻው ራሱ ጽፎ ያስቀምጠዋል። ይሄ ሁሉ ጥራዝ ተሰብስቦ ሲጠረዝ ያ አሁን በእንትን ላይ በወረቀት ላይ በመጽሐፍ አድርገው የሚሰጡን ሰዎች ምን ብለው ነው የሚጽፉት? ይሄኛው ዮሐንስ የጻፈው ነው ብለው ዮሐንስ የጻፈው ብለው ጠርዘው ያስገቡታል። ያንንም እንደዚህ ጫላም ከጻፈ ጫላ ብለው ያስገቡታል። ታዲያ ማን ነው ብለህ ጠይቅ እኮ። ገባኝ። አሁን ምን መሰለህ እኔ የጠየቅኩት ጥያቄ ዮሐንስ የሚባል የክርስቶስ ደቀ መዝሙር የዮሐንስ ወንጌልን ጽፎታል አልከኛ? ያ መጀመሪያ ዮሐንስ የኢየሱስ ክርስቶስ ደቀ መዝሙር ለመሆኑ ማስረጃ ይሄው ታሪኩ እኮ ይናገራል እኮ ክርስቶስ የሰራው
ክርስቶስ የሰራው በደል አንደኛ ነገር ይኸውልህ፣ ስለ የክርስቶስ ተከታይ ቢሆን ኖሮ የዲያብሎስ ተከታይ ቢሆን ኖሮ ስለ ዲያብሎስ ያወድስ ነበር። እኔ የዲያብሎስ ተከታይ ነው አላልኩም። የክርስቶስ ተከታይ ስለመሆኑ ምንድነው ማለት? ስለ ክርስቶስ እኮ ጥሩ ነገር ነው እየተናገረ የመጣው። ያ ምንድነው የሚያስ ስለዚህ እኔ ስለ ኢየሱስ ክርስቶስ ጥሩ ነገር ከተናገርኩ እኔም የክርስቶስ ደቀ መዝሙር ነኝ። ያ ኖ የምልህ ስለዚህ ባይብል ብለህ ትጨምረዋለህ የኔን ጽሑፍ ታመናለህ አሳማኝ ተአማኒነት ታገኛለህ ማለት። አሁን አንተ ሰው ባያውቅህና እኔ የከሌ ወገን ነኝ ብለህ ስለዛ ሰው ጥሩ ነገር የምታወራ ከሆነ ኖ በቃ እሱን እንትና ዮሐንስ የክርስቶስ ደቀ መዝሙር ስለመሆኑ ማስረጃ አስተነባከህ። ደቀ መዝሙር እኮ አላልኩም እኮ ቅዱስ ዮሐንስ እንደጻፈው ሐዋርያ ነው። ሐዋርያ ማለት ሐዋርያነቱ ሐዋርያ ማለት ዮሐንስ ቅዱስ ስለመሆኑ ማስረጃ ቅዱስ ስለመሆኑ ማን የተቀደሰው ዮሐንስ እንደጻፈው ይላል እኮ እነሱ ያውቁታል። በቅርብ የነበሩ ሰዎች ቅዱስ ማን የጻፈው ይሄ ዮሐንስ ወንጌል ማን የጻፈው እንዴ? እያንዳንዱ እኮ ሐዋርያቶች እኮ ጽፈው አስቀምጠዋል የየራሳቸውን ያሳለፉትን ህይወት። ዮሐንስ ወንጌልን ማን የጻፈው? ዮሐንስ ራሱ ማስረጃ ይሄው ይነግርሃል እኮ። ኖ ማን ነው የሚነግረኝ እዚህ ጋር? እንዴት ያለ ነገር ይሄው ጃ አሁን ጃ ይሄ የጃ ሱሪ ነው ብዬ አንተ ጃ ድሮ የሞተ ከሆነ ይሄ የጃ ሱሪ ነው ብዬ ባመለክት ማን ሰጠው? ለዛ የኔ ነው አላለም እኮ እያልከኝ። በግ ከሆነ ሰውየው ያለ ማስረጃ የጃ ሱሪ ነው ብሎ ይቀበላል። በግ ከሆነ ማለት ነው። በግ ካልሆነ ግን ማስረጃ ተብሎ ማስረጃ ያስፈልጋል። ማንም ሰው ስላለው የሚከተል ከሆነ በግ ነው ማለት ነው። በግ ያልሆነ ሰው ደግሞ በማስረጃ ነው እንትን የሚለው። በግ ነው ዝም ብሎ እንዲስባል እየተጫነ ባይብል የደረሰው እኮ ከዋናው ሰውዬ ተሰብስቦ ማለት ነው። ከየሐዋርያቶች የጻፉት ተሰብስቦ ዋናው ሰውዬ ማን ነው እኮ? ዋናው ሰውዬ ማን ነው? ዋናው ሰውዬ ማን ነው? ዋናው ሰውዬማ መልእክት ጥሎልን ሄደ እኮ ማን ነው ዋናው ሰውዬ? አሁን ሊደርስ አይችልማ። ዋናው ሰውዬ እኮ ብዙ ሺህ ዓመት እኮ ነው። እንዴት እኔ ዝም ብዬ በግ አይደለሁም ያለ ማስረጃ ዝም ብዬ አንተን የምከተለው? ያ ወንጌላዊማ ድረስ ደረሰ። በድሮ ዘመን አሉ ይማ በድሮ ዘመን እንደውም ቄሱ ነው አውደ ምሕረት ላይ ሆኖ እንደው በአሁን ዘመን እኮ እንኳን ሰው በጉም ተረግሟል አሉ። እንዴት ሲባል በድሮ ዘመን አለ እስራኤል ላይ ያሉ እረኞች አሉ በጎችን ሲነዷቸው እንዴት እንደሚነዱ ታውቃላችሁ? እረኛው ከፊት እየሄደ ያፏጫል፣ በጎቹ ዝም ብሎ እና እረኛው ገደል ከገባ ተያይዞ ነው የሚገቡት። እንደዚህ ምንም እኮ የሚጣል ነገር የለውም እኮ ወንጌል ላይ። እናንተ የሚጣል ነገር አለው፣ የሚጣል ነገር አለው። አዎ የሚጣል ነገር አለው። ማስረጃ የጆሮና የአይን ቦታ ተቀይሯል እንኳን ብሎ ማን ነገረህ ያላለውን ነብይ አንተ እዚህ መጥ ወንጌልን ትቃረናለህ። ነብዩ መሐመድ እኮ የጆሮ እኔ ምን ተቃረንኩ? እኔ እኮ ምንም አልተቃረንኩ። ማስረጃ I just ask you evidence። ህፃን ልጅ በሆድ ውስጥ ያለን ህፃን ልጅ ጾታውን የሚያውቅ አላህ ብቻ ነው ያለ እኮ ነው። አሁን ይኸው ቴክኖሎጂ ያውቃል። ማስረጃ የለህም? በቃሽ በቃ ይሄንን ፖይንት እንለፈው። ሌላ ጥያቄ ካለክ ጠይቅ። እሺ እናንተ ንገረኝ። እሺ ያን ያልኩህን መጀመሪያ ለጭንቅላትህ ጥሩ እንዲባል ምን መሰለህ? ለጭንቅላት ቢሆን ማለት ነው መሰለህ የዶክመንት አያያዝ የሚባል አሰናድድ ማለት ነው። የሚቀድም ነገር መቅደም አለበት እና ለጭንቅላትህ ጥሩ እንዲሆን ለጭንቅላትህ መጥፎ እንዳይሆን እኔ ለአንተ ስለማስብልህ መጀመሪያ ጭንቅላት ውስጥ ያንተ የራስህ የምታምነውን እምነት ፋይል አድርገህ ያዘውና ከዛ ወደኛ እኮ አስረዳው። ሻንቺ ምን ላድርግ? መጀመሪያ ራስህ መጠን አስረዳው። ግን መጀመሪያ ራስህ ማድረግ አለብህ። መጀመሪያ ራስህ ነው። ምንም አታውቅም። ሌላ ጥያቄ አለክ ብርሃኑ? ያኛውን አትነግረኝም? ለኦዲየንስ ሱረቱ አልጅኒ አጋንንት ምዕራፍ ማን እንደጽ አንነግራቸውም። ያሳዝን። ሌላ ጥያቄ አለክ ወይስ ለሌላ ሰው እድል እንስጥ?
ኧረ 50 ሺህ ጥያቄ አለኝ እኔ የሚመልስ ካለ እኮ ሌላ ጥያቄ ካለ ጠይቀው። በቃ ይሄንን ተው፣ ይሄ ስለማያዋጣ ግን ማለት ነው። የኤቲስት ጥያቄ መጠየቅ እንዴት ደስ እንደሚል በቃ ላይክ ኢምፓወር ነው የምትሆኑት ማለት ነው። እንደዚህ በጣም እሺ፣ ጥያቄ ነው እንጠይቅ። እኔ አሁን በእንትን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉ በሉኝና ከመጀመራችሁ በፊት አንድ ማስታወቂያ ለስራ ቤሪያ ትፈቅድልኛለህ? አንድ ማስታወቂያ ለስራ ማስታወቂያ እንደገና ደግሞ መጽሐፍ ቅዱስ ላይ አንደኛ መጽሐፈ ዜና አንደኛ ማለት ነው ምዕራፍ 29 ከቁጥር 29 ላይ ታወጣልናል። ነብይ ጽፎት የጠፋ መጽሐፍ እናያለን። እሺ አወጣላችኋለሁ። ኢምሃል ኮስሞቲክስን አበረታታት። ብዙ እየሰራች ያለች ልጅ ነች እና ታዳጊ ነች። ምንድነው ሽቶ ምናምን ትሸጣለች። አንዳንድ እቃዎችን ግዟት እና አበረታታት። ሙስሊም እህታችን ነች። በጣም እንትን እያለች ያለች ልጅ ነች እና አበረታታት እና ይሄን ለማለት ነው። እሺ ልክፈትላችሁ። ኦኬ አሰላሙ አለይኩም ነብልዬ። ሀሳብ ካላት ማውራት ትችላለች እና ደቂቃ እንሰጣታለን። ፎሎ አርጓት። ትንሽ ደቂቃ ውሰጂና ሰዎች አሉ። ፎሎ አርጓት ሁላችሁ። ትንሽ ደቂቃ ውሰጂና ማስታወቂያ ስሪ። እሺ ትንሽ ደቂቃ ውሰጂና ያለውን ነገር ቶሎ ቶሎ እንትን አርተሻቸው እኛ ወደ ነጽር እንገባለን። አስታውቂ። ሚዩቱን አንሺው። ትርኩ አስቸጋሪ ነው ይመስለኛል። ኔትወርኩ አስቸጋሪ ነው። አዎ እንትን ኔትወርክሽን እንትኑን ካሜራውን ዝጊው ወይ ኔትወርክሽ በጣም አስቸጋሪ ነው። ኔትወርኩ ኔት ይዞሻል። ካሜራ ዝጉላት እና ንገሯት። ራሱ እየሰማች አይደለም። በጣም እየለፋች ያለች ልጅ ነች። ካያችኋት እዚህ ሚዲያ ላይ ምናምን ብዙ እየለፋች ያለች ልጅ ነችና ብናገዛት ብዬ አስቤ ነው። ለዛ ነው ንጽር ቤቶች ምናምን ነይና እንደዚህ ማስታወቂያ አልፎ አልፎ እንሰራለሻለን ብያት ነው። አግዟት። ሽቶ ለዒድ አንዳንድ እቃዎችን ምናምን ትሸጣለች። የምትገዛት ካላችሁ በውስጥ እየገባችሁ አግዟት፣ ደውሉላት። ቤተል አካባቢ ነው ያለችው አሁን ላይ። አውሯት። ራሱ እቃ የምትፈልጉ ካላችሁ እኔ ራሱ ተወሩኝ ያገናኛችኋለሁ። እሺ ቀጥሉ። በቃ ጃይ አፉ በለኝ። ምን ልክፈትላችሁ? ጃስማለሁ። አዎ ትሰማለህ። ቀጥሉ። ክርስቲያኖች ካላችሁ ግቡ፣ ጥያቄ ጠይቁ። ካልሆነ ቅድም ከቤሪያ ጋር የጀመርነው ነገር አለ እንትን እንላለን። እሺ ሀጂ ስሚዝ መጣል። እሺ ያ ጀማ ቪዲዮ ፖስት ቻለሽ። አሁን ግቡና መጀመሪያ የፖስትኩት ቪዲዮ አለና ገብታችሁ ይዩት።